ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። ቅዱሳን እግዚአብሔር ረድቶን ደግሞ ለዛሬው ቀን እግዚአብሔር እንደ ልማድ ሳይሆን በምህረት በቸርነቱ ጥበቃው በስቶልን ለዚህ ቀን እግዚአብሔር አድርሶናልና እግዚአብሔርን እንዲህ በሉት፣ ስራህ ግሩም ነው በሉት። በቃ ሁልጊዜ እግዚአብሔርን እናመሰግነዋለን። ክብሩን እግዚአብሔር ይውሰድ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። ሰላም 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 ቅዱሳን ወገኖቻችን፣ የጌታ ጸጋ ምህረት ኃይል ሁሉ ይብዛላችሁ። በደሙ የተገኘው የክርስቶስ ሰላም አእምሮን የሚያልፍ ልብን ሐሳብን የሚጠብቅ ይሄ እግዚአብሔር ሰላም ቅዱሳንን ሁሉ ያገኝ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ይመስገን። ፕሮግራማችንን በጌታ በኢየሱስ ክርስቶስ ስም ስልጣን ጀምረናል። የሚረዳን የሚራራልን የሚመራን እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። የሚረዳን የሚመራን የሚራራልን እርሱ በዚህ ሰዓት ብድግ ያደርገናል በቃሉ በመንፈሱ። ጌታ የተመሰገነ ይሁን። አጭር ጸሎት ጸልዬ ጉባኤውን ጊዜውን አገልግሎቱን ለጌታ አሳልፌ እሰጣለሁ። ሰላም ብዬ ለቅዱሳን የጌታን ሰላምታ ካቀረብኩ ጊዜውን ለጌታ አሳልፌ እሰጣለሁ። ቸርነህና ምህረትህ ለዘላለም ነውና የዘላለም አምላክ የሰራዊት ጌታ እግዚአብሔር ሆይ ቸርነህና ምህረትህ ለዘላለም ነውና የዘላለም አምላክ ለዘላለም ሕይወት የጠበከን ዘላለማዊ የልጅነትን ስልጣን የሰጠህን የመንግስትህ ዜጎች እግዚአብሔር ሆይ በክርስቶስ ኢየሱስ የመንግስትህ ወራሾች አድርገህ ልጆች ብለህናልና በክርስቶስ ኢየሱስ ቤዛነትን ልጅነትን ስላገኘንበት ስለዚህ ስልጣን በኢየሱስ ስም እናመሰግንሃለን። ሁልጊዜ እነሆ ጌታዬ የማይደበዝዝብን የማያረጅብን ትኩስ የሆነው ፍቅርህ ስለኛ በመስቀል ላይ የከፈልከው ዋጋ ህይወታችንን እያፍለቀለቀ በመስቀሉ ፍቅርህ ልባችንን ገዝተህ ራስህን ለኛ በሰጠህበት ቤዛነትን ባገኘንበት ልጅነትን ባገኘንበት በዛ ውድ ህይወትን በሰዋህበት በመስዋዕትነትህ ልጅ አርገህናልና ጌታ ኢየሱስ ሆይ ለዘላለም ስምህ ይክበር። ከፍ ከፍ በልልን፣ ከፍ በልልን። በእውነት እንደ እግዚአብሔር ያለ ማንም የለም። ማደሪያው የተባረከ ይሁን፣ ስሙ ለዘላለም የተባረከ ይሁን። ክቡር ቅዱስ ሕያው መንፈስ ቅዱስ ይሄን ጉባኤ ደግሞ በዚህ ሰዓት እንድትመራ የቃሉ ባለቤት የቃሉን ደጅ በኢየሱስ ክርስቶስ ስም እንድትገልጥልን ቃሉን አስተማሪው ጌታ መንፈስ ቅዱስ እንድታስተምረን መሪያችን ሆይ ማንም በኃይሉ አይበረታም። የኃይል ጉልበት ለኔና ለሰሚዎች ሁሉ እንዲገለጥ ጌታ ሆይ ዝቅ ብዬ ልቤን በማዋረድ እጠራሃለሁ። አስተማሪው መለኮት እውቅና እልቅናን ሰጠሁ። የማስተማር ስልጣንክን የቃል አብርሆትክን ለኔም ለተናጋሪዋ ለሚሰሙኝ ሁሉ በእውነት እንደተናገርክ ደግሞ የሚያስችለውንም ጸጋ መጎናጸፊያ አብረህ እየሰጠ መኖር በምንችልበት ኃይል መለቀቅ እንድንችል እግዚአብሔር ሆይ እርዳን። በኢየሱስ ክርስቶስ ስም እርዳን። በኢየሱስ ክርስቶስ ስም ስልጣን እርዳን። የመርዳት ኃይል የመጣል ኃይል ከእግዚአብሔር ዘንድ ነው። ስለዚህ የመርዳት ኃይል መንፈስ ቅዱስ እንድትረዳ ቃልህን በህይወት ፍሬ እንድናፈራበት በእውነት እግዚአብሔር እነሆ ለሰሚዎች እነሆ ለተናጋሪዎች ቃሉ በእምነት በውስጣችን እንዲዋሃድ ፍሬ እንዲያፈራ እንደ ቃልህ እንደተናገርከው መከናወንን እንድሰጠን ልጁ ነፍሱ ስለኛ ባከናወነበት በተሰራልን የመስቀል ስራ በፈሰሰልን ቅዱስ ደም በኩል በቃሉ ባለቤት በአንተ በኩል ፊትህን በኢየሱስ ክርስቶስ ደም በኩል እንድታቀና ቃሉ ፍሬ በህይወታችን እንዲያፈራ የቃሉ ለቃሚ ወፍ እነሆ አቦራ እግዚአብሔር ሆይ በስምህ የታሰረ ይሆን። ምህረትህ ቃል ብቻ ተናገር ሲባል በቃል ውስጥ በስራ የሚገለጠው አምላካዊ ስልጣን እንዲገለጥ እንድታሳርፈን በኢየሱስ ስም ለመንኩ። የእግዚአብሔር ቃል እንዲህ ይላል፣
ይንበረከካሉ፣ ልጆቻቸውንም ይወልዳሉ፣ ከምጣቸውም ያርፋሉ ይላል እግዚአብሔር ቃል። ይንበረከካሉ፣ ልጆቻቸውን ይወልዳሉ፣ ከምጣቸውም ያርፋሉ። ከምጥ የሚያሳርፍ በስምህና በቃልህ በጸጋ ብዙ ዘመን የተንበረከክንበት የማለድንበት በፊትህ የጮህንበትን ጉዳይ ወደ መውለድ እንድታመጣው በመውለድ እግዚአብሔር እንድትባረከን በማጸነስ የባረክህ በማስወለድም ስልጣን ያለ እግዚአብሔር እንድታስወልደን በኢየሱስ ክርስቶስ ስም ጸጋ የማስወለድ ጸጋ እነሆ ፍሬው እንዲገለጥ ብርታትህ እንዲገለጥ አቤቱ ማጸነስም ማስወለድም የምትችል አምላክ እያንዳንዳችንን የጸነስነውን ጽንስ ወደ መውለድ ወደ ገሃዱ ዓለም በግልጥ ወደሚታይበት ወደ ስራው እነሆ ክንውን እነሆ እኔና እግዚአብሔር ሆይ እነሆ ባሪያዎችን ቤተክርስቲያንን ህዝብን ምድርን አገርን ሁሉ እግዚአብሔር ወደ መውለድ እንድታመጣ ከጭንቅ እንድታወጣ ከመከራ እንድታወጣን በኢየሱስ ስም ለመንህ። አቤቱ ይህ እንዳይሆን የሚያስር የሚገንስ የሚከነፍ የሚከለክል ኃጢአት ሁሉ በኢየሱስ ደም በእውነት የተቀበረ ይሆን ዘንድ ይህ ለዓለም ሁሉ የተሰጠበትን የዓለሙን ኃጢአት እድፍ ዝገት እግዚአብሔር የሚያስወግደውን የኢየሱስ ክርስቶስን የበደላችንን ስርየት ደም ይዘን በፊት ቀረብን። ምህረት አድርግልን። በግል በቤተሰብ በቤተ ክርስቲያን በምድር በሀገር በህዝብ በትውልድ ያለ እነሆ ለምድር የሚወለደውን ለትውልድ የሚወለደውን ለቤተ ክርስቲያን የሚወለደውን በቤተሰብ የሚወለደውን ክብር የሚወለደውን ጉብኝት ያዘገየ የትኛውን በደል በደም ይከደን። ዛሬ ጌታዬ ሆይ በእውነት እነሆ የጸነሰን በሚያስወልድ በእግዚአብሔር ምህረት በኢየሱስም ጭንገፋን እያስወገደ ወደ መውለድ ወደ መታቀፍ ወደ ማፍራት በሚያደርስ ጸጋ ተዘረጋ። በኢየሱስ ክርስቶስ ስም ክፉ የታሰረ ይሁን። የመንፈስ ቅዱስ እገዛ ኃይል ጠራው። አስተማሪውን መንፈስ ቅዱስም ጠራው። የጠላትን ኃይል የቃሉን አብርሆት የመከነውንን ቃሉን የሚከናወንበትን ፍሬ የምናፈራበትን ስራ የሚከለክል የሚያስተጓጉል የሚያዘገይ ለዚህ የተመደቡ ክፉ መናፍስቶች ኃይል እንዳያደርጉ በቃል ላይ ቀድመው እንዳይወጡ ቀድመን በእግዚአብሔር ቃል ስልጣን አሰር ናቸው። በስም ስልጣን ከለከል ናቸው። ቃል ወደ ስኬት ወደ ፍሬ ማፍራት ወደ መውለድ እንዲያመጣም እኔንና የሚሰሙኝን ቤተክርስቲያንና ምድርን ትውልድን ምጥና እርግዝና ያላቸው ሁሉ ወደ መውለድ የሚመጡበትን ጸጋ ለምኜ ለዚህ ለሚያስወልደን ጸጋ ራሴንና እግዚአብሔር የሚሰሙኝን አሳልፌ የሰጠው እነሆኝ። ክብር ላንተ ይሁን። ባርክልን ማዕዱን ስለሰማህ እናመሰግንሃለን። ቀሪ ጊዜያችንን ላንተ ለአስተማሪያችን ለቀቅን። ስፍራውን ያዝልን መንፈስ ቅዱስ በጌታ በኢየሱስ ስም። እግዚአብሔር ይመስገን። ክብር ሁሉ ለእግዚአብሔር ይሁን። ደስ 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 ብሎናል። እግዚአብሔር ታላቅ ነገር አድርጎልናል። አሜን። ደስ 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 ብሎናል። እግዚአብሔር ታላቅ ነገር አድርጎልናል። አሜን። ደስ 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 ብሎናል። እግዚአብሔር ታላቅ ነገር አድርጎልናል። አሜን። አድርጎልናል። አሜን። ደስ 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 ብሎናል። መንፈስ ቅዱስ ታላቅ ነገር መልካም ነገር አዲስ ነገር አድርጎልናል። አሜን። አድርጎልናል። አሜን። አድርጎልኛል። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ጌታ ይመስገን። ዛሬ ከእግዚአብሔር ቃል አብረን የምናየው ዘጸአት 1 በጌታ በኢየሱስ ስም አነባለሁ። እንዲህ ይላል። የግብጽ ንጉስ አንዲቱ ከቁጥር 15 ጀምሮ ነው የማነበው። ዘጸአት 1 ከቁጥር 15 እስከ 22 ነው የማነበው። የግብጽ ንጉስ አንዲቱ ሲፓራ ሁለተኛይቱም ፉሃ የሚባሉትን የዕብራውያንን አዋላጆች እንዲህ ብሎ ተናገረ። እናንተ የዕብራውያን ሴቶች ስታዋልዱ
ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ቢሆን ግን በሕይወት ትኖር። አዋላጆች ግን እግዚአብሔርን ፈሩ፣ የግብፅ ንጉሥም እንዳዘዛቸው አላደረጉም፣ ወንዶቹን ሕፃናትንም አዳኗቸው። አሜን። የግብፅም ንጉሥ አዋላጆቹን ጠርቶ ለምን እንዲህ አደረጋችሁ? ወንዶቹን ሕፃናትንስ ለምን አዳናችሁ አላቸው። አዋላጆቹም ፈርዖንን የዕብራውያን ሴቶች እንደ ግብፅ ሴቶች ስላልሆኑ እነሱ ጠንካሮች ናቸውና አዋላጆች ሳይገቡ ስለሚወልዱ ነው አሉት። እግዚአብሔርም ለአዋላጆች መልካም አደረገላቸው፣ ሕዝቡም በዛ እጅግም ጸና። እንዲህም ሆነ አዋላጆች እግዚአብሔርን ስለፈሩ ቤቶቹን አደረገላቸው። ፈርዖንም የሚወለደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴት ልጅ ሁሉ ግን በሕይወት አድኗት ብሎ ሕዝቡን ሁሉ አዘዘ ይላል። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። እንግዲህ ርዕሴ ለመውለድ የደረሱ የሚል ነው። ለመውለድ የደረሱ በሚል ርዕስ አሁን ባነበብኩት ክፍል ጥቂት ለማለት ሞክራለሁ። ለመውለድ የደረሰች ሴት የመውለጃ ጊዜዋን ታውቃለች፣ ወራቷን ታውቃለች። ልክ ወሯ እንደገባ የመውለጃዋን ጊዜ እንዳውም በእኛ ጊዜ መሰናዶ ሁሉ አለ የመውለጃ ጊዜ። እንዳውም በአሁኑ ጊዜ በሰለጠነው ጊዜ ደግሞ ሐኪሞች የመውለጃ ጊዜያችንን ይነግሩናል፣ ያወሩናል፣ በምርመራ ያገኙታል። በዚህ ጊዜ ነው የምትወልዱት ይሉናል እና ያውቁታል፣ ሐኪሞቹም ያውቁታል። እኛም ደግሞ ሴት የመውለጃ ወራቷን ታውቀዋለች እና በዚህ ክፍልም እንድንገነዘበው የምፈልገው ነገር አለ። የመውለጃ ወራትን ወላዲቱ እንደምታውቀው ሁሉ ወራቷ፣ ቀኗን፣ ጊዜዋን፣ ሰዓቷን የምትወልድበትን ጊዜ እንደምታውቀው ሁሉ ለመውለድም ዝግጅት እንደምታደርግ ሁሉ ምጥም ደግሞ ድንገት መጥቶ እንደምትወልድ ሁሉ ለካ የመውለጃ ዘመንንም ቀን ቆጣሪው፣ ጊዜ መርማሪው የጠላትም የጨለማውን ኃይልና አሰራር ጊዜን የመውለድን ጊዜ ለካ ያውቃል። ሹክ ይላል። ዘመንን በዘመን ቆጠራው፣ በኮከብ ቆጠራው፣ በጨለማው ጠቢባን፣ በጨለማው ዓለም አሰራር ዘመንም ይመረመራል። ስለዚህ ነው የይሳኮር ልጆች ዘመንን ያውቁ ነበር፣ ዘመንን ይመረምሩ ነበር፣ ይረዱ ነበር። አዲስ ኪዳንም ዘመንን ዋጁ ይላል እግዚአብሔር ቃል። ዘመኑ ክፉ ነውና ዘመኑን ዋጁት ይላል። እኛ እንደተዋጀን በክርስቶስ ደም ዘመንን ዋጁ ይላል። በዘመን ውስጥ በዘመን ምን እንደሚሰራ እና ለእግዚአብሔር ስራ ለሕዝቡ ተገዳዳሪ ሆኖ የሚነሳም በዘመን ውስጥ ለሚሰራው ስራ እየመረመረ እየደረሰ ስራውን የሚገዳደር ተግዳሮት አለ ከጨለማው ዓለም የእግዚአብሔር ጠላት የሆነው ሰይጣን ዲያብሎስ። ስለዚህ ርዕሴ ለመውለድ የደረሱ ነው የሚለውና በዚህ ክፍል ቅድም እንዳነበብኩት የዕብራውያን ሴቶች ለመውለድ በደረሱ ጊዜ ልክ የመውለጃቸው ጊዜ ምን ወጣ? አንደኛ ትእዛዝ ወጣ። በመውለጃ በምጥ ሰዓት ጊዜ ሴት ተሸክማ ከጽንስ ጀምሮ እስከ መውለጃ ጊዜ ድረስ ተሸክማ ልክ አምጣ በምትወልድበት ጊዜ ደቂቃ ሰዓቷ ላይ በዛን ጊዜ ትእዛዝ ወጣ። ለምን ይሆን? እነኚህ ህዝቦች ዕብራውያን እስራኤላውያን በግብፅ ወደ 430 ዓመት ነው የኖሩት። እግዚአብሔር በሙሴ በኩል መጥቶ እስኪታደጋቸው ድረስ። ከዛ በፊት ሙሴ የሚወለድበት ጊዜ ነው ይሄ የሆነውና ከዛ በፊት በዚህ ላይ የወጣ ነገር የለም። የመውለጃ ጊዜ ሲደርስ ወንድ ልጅ ይገደል የሚል ትእዛዝ የወጣ ጊዜ የለም። ልክ በዚህ ወቅት ግን በዚህ ጊዜ ግን ታዳጊው የእግዚአብሔርን ዓላማና አጀንዳ ይዞ ከሰማይ ወርዶ በምድር የእግዚአብሔርን ስራ
ሎድ የተደረገ የተጫነበት ሰው እግዚአብሔር ያዘጋጀው የዓላማው ሰው ዓላማውን ይዞ የሚወለድ ሙሴ የተባለ ሰው የሚወለድበት ዘመን ነበር፣ ጊዜ ነበር ወቅቱ። የዛን ጊዜ በዛን ጊዜም ደግሞ የሚወለዱ ሽማግሌዎች ከሙሴ ጋር አብረው ያገለግሉ የነበሩ ሽማግሌዎች፣ ለስራ የሚፈለጉ ሰዎች የሚወለዱበት፣ ወንዶች የሚወለዱበት፣ እግዚአብሔር ይልቁንም ለይቶ ደግሞ ሙሴን ነፃ አውጪውን እሱን የሚያወጣበት ጊዜ ነበር። ለእስራኤል ትድግና ታዳጊ አድርጎ የሚያስነሳው ወንድ ልጅ ተጸንሶ የሚወለድበት ጊዜ ነበር። ዋይ በዚህ ጊዜ እንዴት ነው ጠላትም ልክ በዚህ ሰዓት እንዴት ነው የተነሳው? ለፈርዖን አንድ ያቀበለው ሚስጥር ነበር። በጨለማው ዓለም የተዳሰሰውን ዳሰሳ መረጃ አቀብሎታል። በቃና ልክ ሙሴ በሚወለድበት በዚያን ጊዜ ለመውረድ የዕብራውያን ሴቶች እንዲህ አለ፣ የዕብራውያን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ምን በሉት? ግደሉት። ከዛ በፊት ለምን ይሄ አዋጅ አልወጣም? ለምን ይሄ ቃል አልተነገረም? ለምን ሙሴ በሚወለድበት ዘመን ይሄ አዋጅ ወጣ? ወንድ የሚገደልበት ትእዛዝ በዚህ ጊዜ እንዴት ወጣ? በዚህ ጊዜ ይሄ አዋጅ እንዴት ታወጀ? ለምን? ጠላት ምን ሹክ ብሎ ነው? ምን መረጃ ይዞ ነው? ምን መጣ? ምን አይነት ወንድ ልጅ ነው የተወለደው? ምን አይነት ወንድ ልጅ ሊወለድ ነው? በዚህ ምጥ፣ በዚህ ጭንቅ፣ በዚህ ጣር፣ በዚህ ለመውለድ በደረሰች ሴት ማን ሊወለድ ነው? እና ምን እያለ ነው ጠላት? የሚገርም ነውና ለመውለድ በደረሱ ጊዜ አንደኛ ምን ሆነ አልኳችሁ? ትእዛዝ ወጣ። ሁለተኛ ትእዛዙን ለሚያስፈጽሙ ለዕብራውያን አዋላጆች የአዋጅ ቃል ተላለፈ። የአዋጅ ቃል ደረሳቸው። የሕጉ ቃል ደረሳቸው። የአዋጁ ቃል ደረሳቸው። አዋላጆች ሆይ የዕብራውያን ሴቶች ለማዋለድ ስትገቡ ሲደርሱ ለመውለድ ልክ ወቅታቸው፣ ጊዜያቸው፣ ሰዓታቸው ላይ ምጣቸው ሰዓት ላይ መውለጃ ሰዓታቸው ላይ ያኔ እናንተ የዕብራውያን አዋላጆች ስታዋልዱ ወንድ ከሆነ ገና ከማህፀን ሲወጣ ምን በሉት? ግደሉት። ይሄ ትእዛዝ ለማን ደረሰ? ለአዋላጆች። በሙያቸው አዋላጆች ናቸው፣ ፕሮፌሽን ናቸው። ነርሶች እንላቸዋለን በዚህ ጊዜ አዋላጅ ነርሶች፣ ሚድዋይፎች። እና ለነኚህ ሰዎች ምን ሆነ? በቃ ትእዛዝ አስተላለፈ። ፈርዖን ተናገረ። ሁለተኛ ማለት ነው። ሶስተኛ የትእዛዙ ቃል ምን ነበር? የትእዛዙ ቃል አንደኛ ትእዛዝ አወጣ። ሁለተኛ ለትእዛዝ አስፈጻሚዎቹ የትእዛዙን ቃል አስተላለፈ። ሶስተኛ የትእዛዙ ቃል ግልጽ ምንድነው ብለን ስንል እናንተ የዕብራውያን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ልጅ ቢሆን ግደሉት የሚል አዋጅ ወጣ። በቃ ግደሉት የሚል ትእዛዝ ወጣ። ስለዚህ የፈርዖን ጠቢባን እንዳልኳችሁ በጨለማው ዓለም ጥበብ ኮከብ በመቁጠር ሰይጣናዊ በሆነ አሰራርና መገለጥ ማን እንደሚመጣ የደረሱበት ይመስላል። በእነሱ መረጃ ደርሰዋል። ስለዚህ ሳይቀድም እንቅደመው። ለምን? ከተወለደ ይሄ ሰው ባሪያ አርገን የምንገዛቸው ሰዎች ከእጃችን ምን ሊሆኑ ሊያመልጡ ነው። እነኚህ 430 ዓመት እስራኤል የገበረችላቸው ጭቃ እያበኩ ፒራሚድ የሚያሰሯቸው በባርነት ጠቅላላ የሚገዟቸው ሰዎች ታዳጊ ሊመጣላቸው ነው። ስለዚህ ከመምጣቱ በፊት እሱን እንግደል፣ ግደሉት የሚል ምንድነው ትእዛዝ ነው የወጣው። አቤት እናቲቱ ለመውለድ እንደኛው 9 ወር ሙሉ ልጅን ጽንስን ተሸክሞ ልክ መውለድ በራሱ ፔን አለው፣ ህመም አለው፣ ምጥ ጣር አለው፣ ምጥ ጭንቅ አለው።
አመጣ ተጨንቃ ደግሞ ልክ ስትወልድ ወለድሽ እልል ሲባል ይገደል። አቤት ሐዘን ለሴቲቱ፣ አቤት ስቃይ ለሴቲቱ። ከስቃይ ወጥቷ ልጄን እስናናበታለሁ እታቀፈዋለሁ ስትል ልጅ ይገደል። ከባድ ትእዛዝ ነው። ሰይጣን ጨካኝ ነው። እንደዚህ አይነት ትእዛዝ ነበር ያዘዘው። ለምን? ሰይጣን ባላጋራነቱ ጠላትነቱ ለሰው አይደለም፣ ለሰው ብቻ አይደለም። ለሰው ቢሆንም ዋናው ለእግዚአብሔር ነው። የእግዚአብሔር ዓላማ በሙሴ በኩል ወደ ምድር ወርዶ አጀንዳው እንዳይከናወን የትድግና የነፃ ማውጣት ስርዓት እንዳይፈጽም ሙሴ ያችን በትር ይዞ ያገለግለኝ ዘንድ ሕዝቤን ልቀቅ ብሎ አልቀረለትም። ግን እንዳይወጣ ሙከራ አድርጎ ነበር። ጠላት ሙሴ መወለድ ፊት ከባድ ፈተና ጋርጦ ነበር። የሞት የሆነ አደጋ ጋርጦ ነበር። የመከራ አደጋ ተጋፍጦበት ነበር። ገና ከመወለዱ ገና ከማህፀን ገና ለመውለድ እንደደረሱ ባያቸው ጊዜ እምጧ ላይ ልክ ሲወለድ ወንድ ልጅ ከሆነ ይሄ ከባድ የሞት አዋጅ የመገደል አዋጅ ሙሴ መወለድ ፊት ቆሞ ነበር እና ለእናቲቱም አደጋ ነው፣ ለልጁም ደግሞ የመጣበትን ዓላማና ተልእኮ ሳይፈጽምም እዛው ሊፈጸም ነበረ። በዛን ሁኔታ ውስጥ አተኩረን ስናይ በአይነ ህሊና ከባድ ጭንቅ ነው፣ ከባድ ጥፋት ነበረ። የሞት መሰናከል፣ የሞት አደጋ በዚህ በሚወለድ ህፃን ፊት ተጋፍጦ ነበረ። ጋሬጣው የሞት መልአክ ቆሞ ነበረ። ሰይፍ ቆሞ ነበረ። ጥፋት በደጅ ቆሞ ነበረ። በመውለድ ጊዜ ለመውለድ እንደደረሰች ባለች ጊዜ ዛሬ ወገኖቼ የእግዚአብሔር ዓላማና እቅድ በልዩነት ከማህፀን ጀምሮ ለዓላማው እግዚአብሔር ዛሬም ሰዎችን ከሆድ ከማህፀን ይጠራል፣ ይለያል። ለዓላማው እግዚአብሔር ለአጀንዳው ሰዎችን ምን ያደርጋል? ይጠራል፣ ይቀባል፣ ይቀድሳል። የእግዚአብሔር መለኮታዊ አጀንዳ ስራ በተለይ ዛሬ የመንግስት የወንጌል ስራ ሰዎችን ከጨለማው ዓለም አገዛዝ ከባርነቱ ከሰይጣን ባርነት በወንጌል ቃል አርነትን ለሚያወጡ ዛሬም በእግዚአብሔር መንግስት ስራ ላይ ለተቀቡ የሰይጣን የዲያብሎስን ስራ ሊያፈርስ በመጣው በእግዚአብሔር ልጅ መንግስት ስራ ላይ በመሾም የሚያገለግሉትን ገና ከሆድ ከማህፀን ሳለ ዛሬም የወንጌሉ የመንግስቱ ባላጋራ ሆኖ ከጥንትም አሁንም እስከ መምጣቱም የሚገዳደር ጠላት አለ። እሱም ዲያብሎስ የሚባል ቀንደኛው የእግዚአብሔር እና የሥራው የመንግስቱ ጠላት እንደገና ደግሞ ሊሻገር ወደ እግዚአብሔር ደህንነት ዛሬም ሊመጣ ላለው ህዝብ ጠላት ስለሆነ የተቀባ የተጠራ የእግዚአብሔርን አጀንዳ ይዞ ከሰማይ ወደ ምድር ወርዶ በሰው ስለሆነ እግዚአብሔር የሚሰራው ሰዎችን ለዓላማው እግዚአብሔር ለይቶ መርጦ ሲያወጣ ከማህፀን ከመወለድ ጊዜ ጀምሮ ጠላት ጭንቅላቱን ይቀጠቅጥ ይፈልጋል። በመውለድ ጊዜ የሞት አደጋ ይጋፈጥበታል። ከዛ እግዚአብሔር ያወጣል። በማደግ ጊዜ አደጋ ያመጣል። እግዚአብሔር ግን ይህንን ተግዳሮት ተቋቁሞ ከሰማይ ላመጣው አጀንዳ ተፈጻሚነት ለማግኘት ተግዳሮትን አሳልፎ ያጸነሰውን ያስወልዳል፣ ያስወለደውን ያሳድጋል፣ ለዓላማው ያበቃል። ክብር ለእግዚአብሔር ይሁን እና ሶስተኛው አዋጁን ነው የምናየው። አራተኛ ደግሞ ትእዛዝ የተቀበሉ የአዋላጆች ተግባር። ትእዛዝ የተቀበሉ የአዋላጆች ተግባር ምን ይመስል ነበር? እንደ እግዚአብሔር ቃል እነኚህ አዋላጆች አቤት የተባረኩ አዋላጆች፣ እግዚአብሔር የሚፈሩ ፈሪሃ እግዚአብሔር ያደረባቸው አዋላጆች፣ የእግዚአብሔር ጠቢባን ፈሪሃ እግዚአብሔር የነገሰባቸው ልክ እንደ ዘመኑ ሐዋርያት በሐዋርያት ዘመን እግዚአብሔርን እንጂ ሰውን አንታዘዝም እስከ ማለት ደርሰው በነፍሳቸው እንደተወራረዱት እንደነኛ
እግዚአብሔርን ልንታዘዝ ይገባል ብለው ወንጌልን ጨክነው እንደሰበኩ እግዚአብሔር የሞት የትንሣኤ ወንጌል ልንሰብክ የምስራችን ወንጌል ልንሰብክ ምስክር አድርጎናል። በዚህ ወንጌል አትናገሩ ተብለው ሲደበደቡ ሲታሰሩ ዝም በሉ ተብለው ሲገሰጹ ታስረው ተፈተው በማስጠንቀቂያ ሲለቀቁ ሰውን እንታዘዝ ወይስ እግዚአብሔር እንታዘዝ እያሉ እንደዛ እንደጨከኑት እነኚህ ሰዎች ምንድነው ያደረጉት ብለን ስንል እዚሁ ቅድም እንዳነበብኩት አዋላጆች ግን እግዚአብሔርን ፈሩ ይላል። አዋላጆች ግን እግዚአብሔርን ፈሩ። የግብፅ ንጉሥ ፈርዖን እንዳዘዛቸው አላደረጉም። አዋጁ ቀላል አይደለም። አንድ ሙሴን አገኛለሁ ብሎ በዚያን ጊዜ የሚወለዱትን ልጆች ሁሉ ወንድ ከሆነ ይገደል የሚል በቃ ከባድ አዋጅ ነው የወጣው። ፈርዖን ያወጣው በሙሴ ዘመን የሚወለዱ ወንዶች ሁሉ ላይ ነው ትእዛዝ። ወንዶች ሁሉ ላይ ነው። ወንድ አንድ ሙሴ ተለይቷል። በሱ ዘመን የሚወለዱ ወንዶች ሁሉ ይገደሉ ይተባሉ እና እነኚህ አዋላጆች እግዚአብሔርን ምን አረጉ? ፈሩ ይላል። እግዚአብሔርን በመፍራት እነኚህን ወንዶች ልጆች አዳኗቸው ይላል። አዳኗቸው። እንዴት ነው ያዳኗቸው? እግዚአብሔርን ፈሩ። የግብፅ ንጉሥንም እንዳዘዛቸው አላደረጉም። ወንዶቹን ሕፃናትንም አዳኗቸው። የግብፅም ንጉሥ አዋላጆቹን ጠርቶ ለምን እንዲህ አደረጋችሁ? የጥያቄ ምልክት። ወንዶቹን ሕፃናት ለምን አዳናችሁ? ጥያቄ ምልክት አላቸው። አዋላጆቹ ፈርዖንን የዕብራውያን ሴቶች እንደ ግብፅ ሴቶች ስላልሆኑ እነሱ ጠንካሮች ናቸውና አዋላጅ ሳይገቡ ስለሚወልዱ ነው አሉት። በቃ እንደ ግብፅ ሴቶች አይደሉም። የዕብራውያን ሴቶች ጠንካሮች ናቸው። ትእዛዙ ለመውለድ እንደደረሱ ባያችሁ ጊዜ ስታዋልዱ ነው ግደሉ የተባሉት። ከተወለደ በኋላ በዛ ትእዛዝ ውስጥ ያ ትእዛዝ አይመለከታቸው። በማዋለድ ጊዜ ነው። ስለዚህ እግዚአብሔር ጥበብ ሰጣቸው እዚህ ጋር። በቃ እነሱ እኛ ከመምጣታችን በፊት ምንም አዋላጅ በማያስፈልጋቸው ሁኔታ ነው የሚወልዱት። ምንም ሊያደርግ አልቻለም። በቃ ለምን ትእዛዝ ተላለፉ እንዳይባል ከመውለዳቸው በፊት ለመውለድ በደረሱ ጊዜ እኛ እንደርስም ቀድመው ነው የሚወልዱት። ጠንካሮች ናቸው አለት። የሚገርም ነው። ጠንካሮች ናቸው። ክብር ለእግዚአብሔር ይሁን። እግዚአብሔርን የሚፈሩ ፈሪሃ እግዚአብሔር ያደረባቸው አዋላጆች እንደተባሉ ያላደረጉት እንደተባሉ ደም በእጃቸው ላይ ጭምልቅ አርጎ ወንድ ልጅ ጭምቅ አርጎ እንዳይገድሉ በደም ተጠያቂ እንዳይሆኑ የእግዚአብሔርን አጀንዳ እንዳያበላሹ ስራውን እንዳያፈርሱ ከእግዚአብሔር ወገን ሆነው እግዚአብሔር ሲያቆማቸው እናያለን። ወገኖች እግዚአብሔር ይርዳል። መለየትን እግዚአብሔር ይስጠን። እግዚአብሔርን መፍራት ርህራሄን ይስጠን። ሰይጣን ዲያብሎስ ዛሬ ወንድሙን እንዲጠላ እንዲገድል በብዙ ነገር ወደ ክፋት የሚመራበት ዘመን ያለ ነው። እንኳን አጀንዳ ያለበትን እግዚአብሔርን ዓላማ ታርጌት አርጎ ቀርቶና እንዲያው ለምን ገላመጥከኝ፣ ለምን በለጥከኝ፣ ለምን እንዲያረከኝ ብሎ ተነስቶ ነው አቃጭው የሚያደርገው። እንዲህ አይነት ዘመን ያለው እነኚህ ትእዛዝ ተሰጥቷቸው እንኳን አልደፈሩ። ዛሬ ትእዛዝማ ቢሰጠን ኖሮ እርስ በርስ በተጨራር ምክንያት ፈልጎ ነበረ የሚለው። እነኚህ ሰዎች ትእዛዝ ይዘው ግን ወገናቸው ላይ ምን አላረጉም? እጃቸውን አልዘረጉም። እጃቸው በደም አልተጨማለቀም። እግዚአብሔር ይርዳን። ከሰይጣን ከሚያመጣው ነገር ተለይተን እግዚአብሔርን በመፍራት ማምለጥና ማስመለጥ ይሁንልን። እነኚህን ሕፃናት እንዳስመለጡ እግዚአብሔር ደግሞ ለነሱ ማምለጥን የሆናቸው። በፈርዖንም ፊት ምንም አልሆኑ። እግዚአብሔር ሞገስ ሆኗቸዋል። እንደገና ደግሞ እግዚአብሔርን በመፍራታቸው እግዚአብሔር
ለአዋላጆች ቤትን አደረገላቸው። እግዚአብሔርም ለአዋላጆች መልካም አደረገላቸው። እግዚአብሔርን ስለፈሩ ቤቶችን አደረገላቸው ይላል። በቃ መልካም አደረገላቸው። ለእነሱም ቤቶችን አደረገላቸው። እግዚአብሔር የሰማይ ቤት ያድርግላቸው። የምድሩን ብቻ ሳይሆን ሰማዩን የሚያስወርስ፣ የምድሩን ቤት ብቻ ሳይሆን የሰማዩን ርስት የሚያስወርስ። ለምን? ለእግዚአብሔር መልካም አድርገዋልና። ደም አላፈሰሱማ፣ በከንቱ ነፍስ አላጠፉማ። እንደዚህ ላደረጉ ሰዎች እንደገና ደግሞ ህዝቡንም ስታዩ ደግሞ ምን ሆነ ይላል? መልካም አደረገ። ህዝቡም በዛ እጅግ ጸና። እንዲህም ሆነ አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረገላቸው። ከዛ በኋላ ሌላ ትእዛዝ ነው የመጣው። ተቀየረ ይሄ በቃ እና ከዛ በኋላ ፈርዖን ደግሞ ምን አለ? ፈርዖንም የሚወለደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት አለ። አሁን ደግሞ ቀየረው ትእዛዙን። አሁን ግደሉት የተባለው ትእዛዝ ወጣና ቀረና በአዋላጆች ምክንያት አዋላጆች ሕፃኖቹንም አዳኑ። እንደገና ደግሞ ራሳቸውንም አስመለጡ። እግዚአብሔር ይርዳን። ፈሪሃ እግዚአብሔር ይደርብን ዛሬ። ይህም ብዬ ነው የማልፈው። የእግዚአብሔር ፍርሃት በምድር ላይ፣ የእግዚአብሔር ፍርሃት በህዝብ ላይ፣ የእግዚአብሔር ፍርሃት በየትኛው ሙያ ላይ ላለ ህዝብ ሁሉ የእግዚአብሔር ፍርሃት እግዚአብሔር ያስቀምጥ። እግዚአብሔርን በመፍራት በአገልግሎት ቢሆን፣ በስራ ቦታ ቢሆን፣ በምድር በያለንበት የእግዚአብሔር ፍርሃት ይግዛን። የእግዚአብሔር ፍርሃት ሲነግስብን የጠላትን ወይም የሰይጣንን ሐሳብ ለማድረግ አንደፍርም። በቃ ወደ እግዚአብሔር ሐሳብ እንጠጋለን። እግዚአብሔርን ይረዳናል፣ እኛንም ሌላውንም ለማዳን ይረዳናል። ልባችንን ስናቀናለን መውጫ አለው። እንደዛ ያደርጋል እግዚአብሔር። እግዚአብሔር ይመስገን። እና እግዚአብሔር ምን አለው? መውጫና ማምለጫ አለው። ሙሴ ከመገደል እግዚአብሔር አወጣው። እነሱም የማምለጫ የመውጫ ጥበብን እግዚአብሔር ምን አረጋቸው? ሰጣቸው። ስለዚህ የአዋላጆችን ተግባር እንደ እግዚአብሔር ቃል ስናየው በጥንቃቄ ማዋለድና የተወለደውን ሕይወት ያለውን ጤናማ ልጅ በቃ ለእናትየው መስጠት ነው፣ መግደል ሳይሆን እንጂ እኛ ሳንመጣ ነው እናንተ የወለዳችሁት። ነገር ግን ውስጥ ታዋቂው ባለሙያዎች ናቸው። አዋልደው ሊሆን ይችላል። በግልጥ አንገለም። እንቺ ልጅሽን በሕይወት አሳድጊ። የተወለደው የደረሰው ልጅ ተወልዶ እንቺ እንደዛ ነው ያደረጉት። በዛን ጊዜ እነኚህ ሴቶች አስመልጠዋል። እግዚአብሔር ጥበብን እየሰጣቸው ነው። የአዋላጆቹ ተግባር የማስመለጥ ተግባር ነበር። ምርጥ አዋላጆች ናቸው። እግዚአብሔርን የሚፈሩ አዋላጆች ናቸው። በማስመለጥ ወንዶችን የጊዜውን ወንዶች በሙሉ አስመልጠዋል። እንደገና ደግሞ ራሳቸውን በዛ ውስጥ እግዚአብሔር ባርኳቸዋል። ደግሞ ከፈርዖንም እጅ አምልጠዋል። እንደዚህ ነው የሚያደርገው እግዚአብሔር። የዛሬ አዋላጆች በስጋ ሳይሆን ይሄ መንፈሳዊ አማማጮች አለን። የመንፈሳዊ ምጥ፣ የራእይ ምጥ እግዚአብሔር በስጋም ያጸንሳል፣ በመንፈስም ያጸንሳል። የራእይ ጽንስ አለ፣ የስጋ ጽንስ አለ። ወደ ራእይ ጽንስ ስንመጣ መንፈሳዊ ነው አገልግሎቱ። ሲወለድም በስጋ አይታይም፣ መንፈሳዊ ነው። ምጡም መንፈሳዊ ነው። ችግሩም እንዲህ በስጋ እንኳን ቢገለጥም በገሃዱ ዓለም ከይዙ መነሻው እንኳን ለሰዎች ግራ የሚያጋባ ነው፣ አይታወቅም። በምን ምክንያት ነው ሙሴ ሊገደል አዋጅ የወጣበት? ልክ በሱ ዘመን በሱ ጊዜ ላይ የእግዚአብሔር አጀንዳ ከሙሴ ጋር ስለነበረ ሙሴ ለስራ እንዳይበቃ የእግዚአብሔር ሐሳብ እንዳይፈጽም ተግዳሮት በመንገዱ ላይ ገጠመው። ዛሬም ወገኖቼ ለእግዚአብሔር ስራ የተጠሩ የእግዚአብሔር ባሪያዎች፣ የእግዚአብሔር ቤት ሰራተኞች እግዚአብሔር ለዓላማው በልዩነት የጠራቸው ከመወለድ ጀምሮ ብዙ አይነት ተግዳሮት ሊመጣ ይችላል እና እንደነኚህ አይነት ራእይ የሚወልዱ አገርን የሚያስተዳድር መሪን የሚወልዱ እንደነ ሐና ማለት ነው። መሪን እነ ሳሙኤልን እንደወለዱ እነ እሴይ
እንደ ዳዊትን የተቀባውን ንጉስ እንደወለዱ ወላጆችም የተወለዱትም በጣም መከራ ነው። ለሙሴ ቤተሰብ ፈተና ነው። ለሙሴ ገና ምንም የማያውቅ ሕፃን ከፊቱ ሞት ሲመጣበት ሰይፍ ሲዘረጋበት መከራ ነው። እና ታዲያ ዛሬም በዚሁ መንፈሳዊ በተለይ በቤተ ክርስቲያን አንዳንድ እግዚአብሔር በላቸው ላይ አጀንዳ ፕሮግራም ያስቀመጠባቸው ከቤት ጀምሮ ከልጅነት ጀምሮ የሚሰደዱ የሚቸገሩ በልዩ መከራ የሚያልፉ አሉና እንዳው መሪዎች፣ እናት አባቶች፣ አዋላጆች በጸሎት ምን ማለድ በመሪነት ያለን በፓስተርነት በነብይነት በአባትነት በአሳዳጊነት በማላጅነት ያለን እንደነኚህ አይነት ሰዎች ለይተን ማዕበል የሚያንገላታቸው ሰይጣን በሰልፍ እነሆ የሚያንገላታቸው የእግዚአብሔር ፕሮግራም ያለባቸው እንዴት ነው ከሰይጣን አውሎ ጋር ተዳምረን እኛም በትሩን እንዘረጋለን? ወይስ እንደ ግብፅ አዋላጆች በጥበብ እንጋርዳለን? ወይስ ለሰይጣን ንፋስ እንደ ስጥ እያሰጣን እንሰጣለን? ስጥ ደጅ ላይ ሲሰጣ አላፊው አግዳሚው ነፋሱ የሚያልፈው ፍየሉ ምኑ ሁሉ ነገር ከደጅ እየዘገነው ይሄዳል። በቃ ልክ ለነፋስ እንደሚሰጥ ስጥ እኔ ተመርቶ ስንዴን ከገለባ ለመየት ንፋስ ላይ ለመዝራት እንደሚሰጥ እየዘራን እየገለጥን እንኳን ተፈልገው ሳይፈለጉ እንኳን ሰዎችን በጥላቻ ሰዎችን በቃ በእንዲህ አይነት መከራ ያሉትን በአጠቃላይ እናያቸዋለን። እግዚአብሔርን በመፍራት እንረዳቸዋለን ወይስ ከሰይጣን በትር ጋር ተስማምተን እንቀጠቅጣቸዋለን? እንደ ዕብራውያን አዋላጆች እግዚአብሔርን በመፍራት ዛሬም ወደ አንቺ የሚመጡትን ሸሽጊ ጋርጂ እንደሚል እግዚአብሔር ቃል እንጋርዳለን ወይስ እንገልጥና ለፀሐይና ላውሎ ለሰይፍ እንሰጣለን? እንደ እግዚአብሔር ቃል እውነት ምን እያደረግን ያለ ነው? ከሰይጣን ጠጠርና ጦር ጋር ሆነን አብረን እንተኩሳለን? የስሙ መታሰቢያ እንዲጠፋ፣ የሥራው መታሰቢያ፣ የጥሪው መታሰቢያ፣ የእግዚአብሔር አጀንዳ በሱ ህይወት ውስጥ ደብዛው እንዲጠፋ አብረን እናደርጋለን? ሰይጣን ዓለም ስጋ በሚያስነሱት ጦርነት ሰይጣን ነፋሱን ሲቀሰቅስ ነፋሱን አብረን እናናፍሳለን ወይስ እንደ ዕብራውያን አዋላጆች በጥበብ በማስተዋል እግዚአብሔርን በመፍራት እንመላለሳለን? ይሄንን እንደዛ ብዬ ልተውና አሞጽ 6:6 በጽዮን ላሉ ዓለመኞች ይልና ዓለመኞች ይላቸዋል። ቅምጥሎች ዓለመኞች ወዮላቸው። ስለ ዮሴፍ መከራ ለማታዝኑ ለእናንተ ወዮላችሁ ይላል። ስለ ዮሴፍ መከራ የወገንህ መከራ የኤፍሬም መከራ የዮሴፍ መከራ ለአንተ ምንህም አይደለም። የወገንህ የአካልህ የብልትህ መከራ ስለ ዮሴፍ መከራ ደንታቢስ ለሆነው እግዚአብሔር በጽዮን ላሉ ዓለመኞች እያለ ወቀሳ ያቀርባል። ወዮላችሁ እያለ እነኚህ በግብፅ ያሉ የዕብራውያን አዋላጆች ዕብራውያን ለመውለድ በደረሱ ሴቶች ላይ ሊወለዱ ባለው ሞት በተፈረደባቸው ወንዶች ሕፃናት ላይ አዋጁ እግዚአብሔርን በመፍራት በምጥ በስቃይ በመውለድ ጊዜያቸው ላይ እጃቸውን አልዘረጉ፣ ወደ ደም እጃቸውን አልዘረጉ።
እግዚአብሔርን በመፍራት ኃላፊነታቸውን እንደተወጡ ነው የምናየው። ስለዚህ ሙሴ በፊቱ ከተጋረጠ የመወለድ ጊዜ አደጋ ከተጋፈጠ የመወለድ ጊዜ አደጋ፣ የሞት አደጋ፣ የሞት ጥላ ወድቆበት ከሞት ጋር ሕፃኑ ምንም የማያውቀው እንዲያው የእግዚአብሔርን አጀንዳ ይዞ መምጣቱን እንኳን ማያውቅ ሕፃን አደጋ ተጋፍጦበት እያለ አደጋው በእነኚህ ሰዎች ጥበብና ማስተዋል ሲነሳ እናያለን። ዛሬ ለመውለድ የደረሰች ጊዜዋ ምጥ የሆነባት ባለ ራእይ የእግዚአብሔርን ዓላማና አጀንዳ ይዘህ የምታመጥ ባለ ራእይ፣ የምታምጪ ባለ ራእይ፣ በምጥ ስቃይ ላይ ያለህ ስለ ጥሪህ እግዚአብሔር ባንተ ላይ ካስቀመጠው አጀንዳ የተነሳ ጠላት ታርጌት አድርጎ የእግዚአብሔርን ዓላማ ኢላማ አድርጎ አዋጅ ያወጣ ጦር እየሰበቀ ጠጠር እየወረወረ ያለበትን ዛሬም የመንግስቱን ጠላት የዲያብሎስን የሰይጣንን ስራ በገሃድ የሚገለጥበትን ስራ ሊያፈርስ የሚገርመው ዛሬ ከግብፅ አዋላጆች እግዚአብሔርን ከፈሩት ይልቅ የሚበልጠው ጌታ ኢየሱስ ራሱ ወርዷል። ሞታችንን በሞቱ የሻረው የአዲስ ኪዳኑ ጌታ ኢየሱስ ወርዷል። ክብር ለኢየሱስ ይሁን፣ እግዚአብሔር ይመስገን። ስለዚህ አይዞሽ የሚራራልን ሊቀ ካህናችን የተወለደልን መድኃኒታችን ኢየሱስ የሚረዳንን ጸጋ በመስጠት በመንፈስ ቅዱስ ኃይልና ስልጣን በፊታችን ያለውን የመውለድ ጊዜ ከሞት ጥላና ኃይል አስመልጦ ያስወልደናል። አሜን ነው። ያስወልደናል። ሞት የመሰለ እንቅፋትን ክርስቶስ በሞት ላይ ስልጣን ያለውን ዲያብሎስን በምን ብሎ በሞቱ ስልጣን ሽሮታል። ዕብራውያን 2 ላይ በሞት ላይ ስልጣን ያለውን ዲያብሎስን በሞቱ ስልጣን ምን ብሎታል? ሽሮታል ይላል። በቃ እና ዛሬ የእግዚአብሔር አጀንዳ እንዳለብሽ የምታውቂ ከዛ የተነሳ ከመወለድ ጀምሮ የኔ መከራ ብዙ ነው፣ የኔ ነገር ከመወለድ ጀምሮ ነው መከራዬን ሳስበው ያደግኩበትን ሁኔታ ሳየው የምትሉ እስቲልናው በጭንቅ ስለ ራእይ፣ ስለ እግዚአብሔር መንግስት፣ ስለ ስራው ነው የምላችሁ። በስቃይ በምጥ የምትኖሩ አላችሁ። ይሄን መልእክት ሁሉ ሰው ሴንስ አያደርገው። በዚህ መከራ ውስጥ ስቃይ ውስጥና በእግዚአብሔር ጥሪ መጎናጸፊያ በላዩ ላይ የወደቀበት ከማህፀን ጀምሮ እግዚአብሔር የጠራው ሰው ግን ከማህፀን ጀምሮ ከመውለድ ጊዜ ጀምሮ እንደ ሞት የመሰለ የሚጋፈጥ አደጋዎች ሊመጡ ይችላሉ። እግዚአብሔር ግን በዛ ውስጥ እየሰነጠቀ ነው የሚያወጣው ለራሱ ዓላማ ሲል። ባንተ ያለው ባንቺ ያለው ሊፈጽም ግድ ስለሆነ የጠራሽ የታመነ ነው። ከግብፅ አዋላጆች ይልቅ እንዳልኳቸው የሚበልጠው የራእዩ ባለቤት በእኛ ላይ ያስቀመጠው ጌታ ራሱ የሞትን ግርዶሽ፣ የሞትን ጥላ፣ የሞትን ኃይል እስከ ሞት የሚመስለውን የተጋፈጠብንን እንቅፋት እየቀደደ መጋረጃውን እየቀደደ ችግሮችን እየሰበረ እንቅፋቶችን እያነሳ ያስወልደናል፣ ያሳድገናል። የምንወልደውም ያድጋል፣ ይንበረከካሉ፣ ልጆቻቸውንም ይወልዳሉ፣ ከምጣቸውም ያርፋሉ፣ ልጆቻቸውም ያድጋሉ፣ ይወጣሉ፣ ይሄዳሉ ይላል። በቃ ጠንካሮች ልጆች ናቸው የሚወለዱት። የግብፅ ሴቶች ጠንካሮች ናቸው፣ ጠንካሮች ናቸው ልጆቹ። እንትን አይሆኑም። ጀርባ ላይ ለሁል ጊዜ ታዝለው ሽሩሩ የሚባሉ ማሙሻ ልጆች አይደሉም፣ ሚሚ ልጆች አይደሉም። የሚጠነክሩ ራሳቸውን ችለው የሚሄዱ ልጆች ይወለዳሉ። ለምን? ራእይ ነዋ። ጠንካራ ያደርጋል። በችግር እንድትጸና፣ በመከራ እንድትጸና፣ እንዳታፈነግጥ። በቃ የሁሉ መከራ እያለፈብህ በጭንቅ ውስጥ ቆመ
ለራእዩ የምትታገለው ውስጥ ላለው ሸክም ውስጥ ላለው ጽንስ የምትጋደለው ወደ ኋላ የማትመለሰው ወደ ጎን ሊድ ማታፈገፍግበት ምክንያት ውስጥ የተቀመጠው ነው። ግን እኮ መከራ አለብህ። ግን እኮ ጭንቃል ሞት የሚመስል ከባድ መከራ ባንተ ላይ ተጭነው የሞት ጥላ ተጋርዶብህ ጨለማ ሆኖብህ ሁኔታዎች በዛ ውስጥ አሁንም አትነቃነቅም። በዛ ሁኔታ እግዚአብሔርን ባንተ ውስጥ ያለውን ዓላማ ለማስፈጸም ትተጋለህ፣ ትቆፍራለህ፣ ትጎደፍራለህ። በቃ ህዝብን በክርስቶስ ኢየሱስ ለማዳን ለመናጠቅ ለመታደግ ዝም በል ስትባል ጸጥ በል ስትባል ማስጠንቀቂያ ሁሉ ሲመጣ እያለፍክ ምን ትሆናለህ? ትጮሃለህ። ህዝብን አድን፣ ርስትን ባርክ። አቤቱ ሰይጣንን በመገዳደር አጋንንታዊ ጨለማዊ ኃይልና ስልጣኑን በመቃወም አንዳንዶች ምን ይላሉ? ሰይጣንን አንድ ጊዜ ወድቋል አትቃወመው ይላሉ። በቃ አትቃወመው፣ አያስፈልግም፣ አንዴ ተመቷል መስቀሉ ላይ። ዲፕሎማሲያዊ ግንኙነት ከሰይጣን ጋር እንካ በንካ 50-50 አይነት ኑሮ እንኑር። በሚገባ ተለይተን ካኗኗሩና ከስርዓት ዘይቤው ከሰይጣን አኗኗር ከዓለም ከስጋ ፈቃድ ተለይተን በምንኖርበት ጊዜ ሰይጣን ዝም አይልም። እንዳልኳችሁ አዋጅ እስከ ሞት አዋጅ ድረስ ነው የሚያወጣው። ዝም አይልም። አሁንም ቢሆን ዝም አይልም። ጌታ እንኳን ሲወለድ ምን አዋጅ እንዳወጣ እናያለን። ሕፃኑ የሚፈልጉ እንደተነሳ ሄሮድስ እንደተነሳ እናያለን። ጌታ እንኳን ሲወለድ ለማጥፋት ማለት ነው። ስለዚህ ዝም የምንል አይደለንም። ለእግዚአብሔር ምን ይላል ያዕቆብ? ለእግዚአብሔር ተገዙ፣ ዲያብሎስን ተቃወሙት። እንደውም ሐዋርያ ጴጥሮስ በእምነት ጸንታችሁ ተቃወሙት ይላል። ስንቃወመው ከእናንተ ይሸሻል፣ ወደ እግዚአብሔር ቀረቡ እሱም ወደ እናንተ ይቀርባል ይላል። እና እንዳንሸነገር በሚገባ ስራውን በሚገልጥ በሚመራ በመንፈስ ቅዱስ እና በጸጋው አምላክ ቃሉ ምሪት የሆነ መንፈስ ቅዱስ ጸጋ የሆነ ልንቃወመው በጣም ያስፈልጋል። ለምን? የመንግስቱ ባላጋራ ሰው አይደለም፣ ዲያብሎስ ነው። ስለዚህ የዲያብሎስን ስራ ያፈርስ ዘንድ በተገለጠው እግዚአብሔር ልጅ በክርስቶስ ራሱን በመስቀሉ ላይ በቀጠቀጠበት መንግስት በወንጌል ቃል ስልጣን ዲያብሎስን ልንቃወመው ይገባል። ልንናጠቅ ሰዎች በአጋንንት ስራ ሲታሰሩ ሰዎች ወደ እግዚአብሔር መንግስት በእውቀት እንዳይመጡ በጨለማው ዓለም ጥበብና እውቀት ታስረው ባሉበት በዚህ ጊዜ አይምሯቸውን የሚፈታ እስራታቸውን የሚበጣጥስ የትድግና ጸሎት መታደግ ማለት ዛሬ እኮ በጸሎት ነው፣ በእግዚአብሔር ቃል ነው፣ በተሰጠን ጸጋ ልክ ነው፣ እየተዘረጋን በመጮህ ነው። ሌላማ ወታደራዊ ጥቃት አይፈጸም፣ መሳሪያ አይጨበጥ፣ የሚተኮስ ጥይት አይያዝ። ይሄ ግን የዲያብሎስን ራስ የሚቀጠቅጥ ስራውን የሚያፈርስ የስልጣኑን በትር ዘንጉን ስሙን በትሩን ጨብጠን ስንቀጠቅጠው ትድግና ለምድር ትድግና ለህዝብ ይሆናል። ሰዎች እኔ አውቃለሁ በዚህ ይሄ እንደው በእውነት በዚህ ብዙ ማለት ይቻላል። ለምን ያለንበት መንደር ለኛ ብቻ ሳይሆን መንደር ነፃ ሲወጣ ሰፈር ነፃ ሲወጣ ምድር ነፃ ሲወጣ የገባንበት ቤት የገባንበት ምድር ብዙ ለውጦች እንደሚደረግ ዳስሰን አይተነዋል። በጸሎት ለውጥ እንደሚመጣ በርግጥ አይተነዋል። በጸሎት ለውጥ ይመጣል። በጸሎት ይሄ የጸሎት አስተምሮት አይደለም እንጂ ጸሎት የማያመጣው ነገር የለም። ስለዚህ ትድግና አንዱ ጸሎት ነው። ትድግና አንዱ በእግዚአብሔር ቃል እውነትን እየኖሩ በእውነት መፋለም ነው። ይሄ ትድግና ዛሬም የመንግስቱን ስራ በወንጌል እውነት ወንጌልን እየመሰከሩ ጨለማ ውስጥ ነው ያለው። ከጨለማ የሚያወጣው ኢየሱስ ነው። ዳን የሚያድንህ ክርስቶስ ኢየሱስ ስላንተ በመስቀል ላይ ሞቶልሃል። አዳኙ ወንጌል ታዳጊው ወንጌል ክርስቶስን መስበክ ዛሬ የትድግናውን መንገድ ይዞ ትውልድን ማዳን ያሁኑ ዘመን ወንጌል ነው፣ የእግዚአብሔር መንግስት ነው። ለዚህ ስራ ታዲያ ስንለይና ስንቆርጥ ሰይጣን አይወድም፣ ይቃወማል፣ ይነሳል፣ ጦሩን ያስነሳል። እሱም አለው የዕቃ ጦር አለው፣ እሱም የራሱ ወታደር። ስለዚህ ለዚህ ነገር ቆርጠን ስንነሳ ደግሞ ወገን አያውቅም፣ ወገን የራሱን ወገን አያውቅም። እነኚህ ዕብራውያን አዋላጆች አውቀዋል። ምጥ የደረሰባቸው ለመውለድ የደረሱ ላይ ሊደርስ ያለውን አደጋ ሲወጡት ሲያስመልጡ እናያለን። ፈሪሃ እግዚአብሔር ያደረባቸው ዛሬ ደግሞ ከነሱ የበለጠው ጌታ ኢየሱስ ራሱ አንተ ደጋፊ ባይኖርህ ባለራዕይ
እግዚአብሔርን የሚፈራ ረዳት በጎንህ ባይኖርህ ብቻውን ባንተ ላይ ዓላማ አጀንዳ ያስቀመጠ ያ አጀንዳ አንተን ኢላማ አድርጎ ሰይጣን እያስደበደበህ ያለ አንቺ ሆይ እግዚአብሔር ባለ አጀንዳው ሞት ከሚመስል በፊት ከተጋረጠብህ ነገር ያወጣሻል። ራሱ ባለ አጀንዳው ለምን በሞት ላይ ስልጣን ያለውን ዲያብሎስን የሞት መላእክትን የሞት ኃይልን ሞትን ክርስቶስ ኢየሱስ ዲያብሎስን በሞት ላይ ስልጣን ያለውን ዲያብሎስን በሞቱ ስልጣን ሽሮታል። የዲያብሎስን ራስ ስልጣን አለቅነት ገፎታል። የዲያብሎስ መንግስት በእግዚአብሔር መንግስት ከሰማይ በክርስቶስ ወርዳ ምድር ባለችው ክርስቶስ ከመጣበት ጀምሮ ዲያብሎስ ክርስቶስ ራሱ በሰጠበት መስቀል ተቀጥቅጧል። በፈሰሰው በአዲስ ኪዳን ደም የቃል ኪዳን ስራ ፈርሷል። የዲያብሎስ ቃል ኪዳን በክርስቶስ የቃል ኪዳን ደም ተሽሯል፣ ተደምስሷል። በደም የሆነ ኪዳን በደም እትብት የተቆራኘ ከአጋንንት ጋር ያለ የአምልኮ ኪዳን ሁሉ የአጋንንት ኪዳን ሁሉ በክርስቶስ የቃል ኪዳን ደም ቁርኝቱ ፈርሷል። ኑ ዳኑ፣ ወደ እግዚአብሔር ደህንነት ኑ። ሙሴስ ከሚታይ 430 ዓመት ከሚታይ ከስጋ ባርነት እስራኤልን ነው የታደገው። ኢየሱስ ደግሞ የታደገው የአዲስ ኪዳኑ ኢየሱስ አዳኙ ኢየሱስ ደግሞ ከዘላለም ሞት ነፍስም ከዘላለም ሞት የሚያድን ትድግና ነው። ዛሬም የተጠራን አገልጋዮች የትኛውን መከራና ዋጋ ቢከፈል የደህንነት ስራ በእኛ አለ። የወንጌል የማዳን ስራ በእኛ አለ። በአንድም በሌላ በተለያየ መንገድ የወንጌል ስራ ለዚህ ተጠርተናል፣ ለዚህ ተለይተናል። ስለዚህ የሚከፈለው ዋጋ ለእግዚአብሔር ክብር ነው። እንደገና ደግሞ እግዚአብሔር ደግሞ በዚህ ነገር ላይ አብረው ከአገልጋዮች ጋር አብረው ዋጋ ከሚከፍሉ ጋር የቆሙትም ደግሞ ዋጋቸው እኩል ነው። በፈሪሃ እግዚአብሔር የሚረዱ የመንግስትን ወንጌል የሚረዱ አገልጋዮችን የሚረዱ በእውነት ነው የምላቸው ዋጋቸው ከአገልጋዩ እኩል ነው። እግዚአብሔር ይመስገን፣ ክብር ለኢየሱስ ይሁን። ስለዚህ ዛሬ በምጥ የመውለጃ ወርህ ጊዜ ቀንህ ታውቆ በጨለማው ዓለም ተመርምሮ ቢወልድ ይሄ ሰው ቢወጣ ይሄ ሰው በቃ ወልዶ ባለ ራእይ ሆኖ ራእዩ ቢወጣ አያስቀምጠንም። በምድር ላይ በህዝብ ላይ አጋንንቶች ይመታሉ፣ ስራችን ይፈርሳል፣ በቃ ዜጎቻችን እናጣለን። ዲያብሎስ ያውቃል፣ ምን እንዳለ ያውቃል። በቃ እና እንደዛ ብሎ ታርጌት አድርጎ የሚገዳደራቸው አሉ። በታርጌት እንዳይወጡ አገልግሎታቸው እንዳይወጣ ራእያቸው ተወልዶ እንዳይወጣ ታፍኖ ተከርትሶ እንዲቀር በዛው ታፍኖ ልክ ዶሮ እንቁላል ታቅፋ ፈልፍላ የምታወጣቸው አሉ። ሳይፈለፈል ከቅርፊቱ ሳይወጣ እንደዛ አፍኖ ሊያስቀር እንደሚገማው እንቁላል እንደዛ ሊያደርግ ሞት በመሰለ ጨለማና ጥላ ውስጥ ሊይዝ ይችላል፣ ሊገዳደር ይችላል። ነገር ግን ለመውለድ በደረሱ ጊዜ እነኛ እግዚአብሔር የሚፈሩ አዋላጆች እንደታደጉ ሰዎች ህፃናቱን አዳኗቸው። ወንዶች ህፃናቶች እንደዳኑ ዛሬ ደግሞ እኛን የሚያድን ከነሱ የሚበልጥ ታዳጊ ጌታ ኢየሱስ አለ። ስለዚህ አንቺ የምጥ ጊዜሽ ደርሶሽ የምታጥር ወንድም ሆይ፣ በራእይ በኩል ምጥ ያለብህ ጭንቅ ያለብህ ሆይ፣ እንዴት አርገሽ ወልከህ እንደምትወጣ መግቢያ መውጫ ያጣ ሆይ፣ ራሱ እግዚአብሔር ራሱን በሰጠበት የመስቀሉ ኃይል ቀዶ ያወጣሃል። ባፈሰሰው ደም ኪዳን ሰንጥቆ ያወጣሃል፣ ያወጣሻል። ስለዚህ ታገስ፣ ጌታ ይመጣል። አትሞትም። ሞትና ጨለማ ካንተ በሞቱ ስልጣን ተሽሯል። ክብር ለመንፈስ ቅዱስ ይሁን። ስለዚህ ልትወልድ የደረስክ ባለ ራእይ ከተጋረጠብህ ጋሬጣ አልፎ ከጋሬጣው አልፎ የሚወለደው አንተ ይወለዳል። የሚወለደው በእኔ ይወለዳል። የእግዚአብሔር ቃል ኢሳይያስ 66 እንደዚህ ይላል። ኢሳይያስ 66 የማጸንስ እኔ አላስወልድምን? የሚያጸንስ እግዚአብሔር ያስወልዳል። እንዲህ ይላል፣ ሳታምጥ ወለደች፣ ምጥ ሳያገኛት ወንድ ልጅን ወለደች። ከቶ እንዲህ ያለ ነገር ማን ሰምቷል? እንዲህ ያለ ነገር ማን አይቷል? በእውኑ አገር በአንድ ቀን ታመጣለችን? ወይስ በአንድ ጊዜ ሕዝብ ይወለዳልን? ጽዮን እንዳማጠች ወዲያው ልጆቿን ወልዳለችና በእውኑ ወደ መውለድ የማደርስ እኔ አላስወልድምን? ይላል እግዚአብሔር። የማስወልድስ
ማህፀንን እኔ እዘጋለሁን ይላል። አገር በአንድ ጊዜ ትወልዳለች ወገኔ። አገር ያመጣል፣ ትውልድ ያመጣል። ጣር ውስጥ ነው ያለው። አገር ታመጣለች። የሀገር መሪ ያመጣል፣ የትውልድ መሪ ያመጣል። ቤተክርስቲያን፣ አብያተ ክርስቲያን ታመጣለች። ምጥ አለ፣ በየዘመናቱ ምጥ አለ። ሊወለድ ያለ የእግዚአብሔር አጀንዳ ምጥ አለ። የታላቁ ሪቫይቫል፣ የመንፈስ ቅዱስ ሪቫይቫል በሚወለድበት ጊዜ ታውቆ ጊዜው ተነቦ በመዳፍ ተነቦ በኮከብ ተቆጥሮ ጊዜው ታውቆ ይህ ታላቅ ሪቫይቫል በዓለማችን እንዳይነሳና ታላቅ የወንጌል ሪቫይቫል ህዝብን እነሆ ወደ እግዚአብሔር መንግስት የሚያፈርሰው ይሄ ሪቫይቫል እንዳይነሳ ቀድሞ ሟርቱን ቀድሞ ንግርቱን እያወጣ ጠላት በግልም በቤተሰብም በአገርም በዓለምም ሁሉ ደረጃ ላይ የራሱን እቅድ ያወጣል። የራሱን እቅድ ወገኖች አስተውሉ። በዘመናት በዓለም ዙሪያ ሁሉ የሚደረገው ነገር ከበስተጀርባ ለምን ብለን ጥያቄ ማስቀመጥ አለብን። ኩዌሽን ማርክ። ለምን? ይህ ዘመን እግዚአብሔር ምን ሊሰራበት ያሰበበት ጊዜ ነው። ምን ሊወለድ ነው ከሰማይ የሆነው አጀንዳ በምድር ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ጌታ ኢየሱስ ክርስቶስ ሊመጣ በደረሰበት በዚህ መጨረሻ ጊዜ ሊመጣ ደግሞ የዘገየበት ምክንያት ሁሉ ወደ ንስሐ እንዲመጡ ወዶ ነው የታገሰው ይላል መጽሐፍ ቅዱስ። ይሄ የእግዚአብሔር አጀንዳ ስለሆነ ልጁን የላከበት ዋና ዓላማ አጀንዳ ስለሆነ የታገሰበትም ንስሐ ሁሉ ወደ ንስሐ እንዲመጡ ስለሆነ ይሄን ለማድረግ ደግሞ ታላቅ ህዳሴ የመንፈስ ቅዱስ ሪቫይቫልን እግዚአብሔር አዘጋጅቷል። ይሄ ዓላማ ደግሞ እግዚአብሔር እንዳይፈጽመው በዚህም ውስጥ ደግሞ የተጠሩ አገልጋዮች ታጥቀውና ተቀብተው ውጥት እንዳይሉ በጅምላ አይነት ጥፋት ጠላት ያዘጋጃል። አላስፈላጊ ግጭቶችን ይፈጥራል። በቃ ጦርነቶችን ይፈጥራል። ይሄ ሁሉ መገዳደሪያ ነው። መገዳደሪያ በቃ በእግዚአብሔር የሥራው ዘመን መገለጫ ላይ ቀድሞ የሚወጣ ተግዳሮት አለ። ግን እግዚአብሔር እኛ እጆቻችንን ስናነሳ የሥራው ተግዳሮት ሁሉ እግዚአብሔርን በመፍራት በእግዚአብሔር ፊት ስንቆም ተግዳሮቶቹ እየተጣሱ ጸጥ ረጭ ዝም እያሉ እንደተገሰጸው አውሎ ነፋስ ጸጥ እንዳለ ጸጥ እያሉ የእግዚአብሔር ሥራ ይቀጥላል። የእግዚአብሔር አጀንዳ ይወለዳል። የአገር አላት አጀንዳ። አገር በአንድ ጊዜ ልጆችን የምትወልድበት ይህንን ድንቅ የጉብኝት የተሐድሶ ሥራ እግዚአብሔር ይሰራል። እንደሚወለደው ሰው አንዴ ባንዴ ነው። አገር ግን ልጆችን ባንዴ ትወልዳለች። ጽዮን እንዳይመጣች ወዲያ ልጆቿን ወልዳለች። ብዙ ልጆች የሚወለዱበት ምርኮ በምርኮ የሚኮንበት ተሐድሶ ይመጣል። በአገር ላይ በትውልድ ላይ በዓለም ላይ ተሐድሶ ይመጣል። ታላቅ ተሐድሶ ልጆች ሁሉ የእግዚአብሔር ልጆች ሆነው የሚወለዱበት ወደ እግዚአብሔር መንግስት የሚጠቀለሉበት ሰይጣን ዲያብሎስ ባዶን የሚቀር የሚራቆትበት ስራው የሚፈርስበት ህዝብ አይምሮ ከጨለማ ከፍዘት ከብዙ ባርነትና ቀንበር እስራት የሚፈታበት የታላቁ የመንፈስ ቅዱስ ህዳሴ እግዚአብሔር ያመጣዋል። ይህ ትልቅ ክርስቶስ ከመምጣቱ በፊት የሚካሄደው ትልቁ ይሄ የመንፈስ ቅዱስ ሪቫይቫል እና የመንግስቱ መስፋት ስራ ላይ የተጋረጠው ጋሬጣ የሞት ያህል ነው። የሞት ጥላ አጅብቦበታል። የሞት ጥላ ተጋርዶበታል። ወገኔ ለታላቁ ህዳሴ ጌታ ከመምጣቱ በፊት ዓለም ወደ ልጁ የምትጠቀለልበትን የመንግስቱን የማዳን ስራ ሊቋቋም የሞትን ጥላ ይዞ በዓለም ላይ የሚያንዣብብ የጦርነት ቢሆን የእርስ በርስ ቢሆን የቤተ ክርስቲያን ቢሆን የትኛውም አደጋ የሞት አደጋ የመጥፋት የአጥፊው አደጋ በኢየሱስ ክርስቶስ ደም ኪዳኑ ይፍረስ እንከለክላለን። በዚህ በሚከለክል አሁን በሚሰራ አመፃን በሚከለክል አሁን በሚሰራ አብ ወልድ በላከው በእግዚአብሔር በመንፈስ ቅዱስ ስልጣን እንደ ቃሉ እንከለክላለን። የእግዚአብሔር አጀንዳ በቤተ ክርስቲያን፣ የእግዚአብሔር አጀንዳ በግለሰብ በቤተሰብ በአገር በምድር ኢንተርናሽናል በሆነ በዚህ ዓለም አቀፍ በሆነውም አገራትና አህጉራት ውስጥ እግዚአብሔር ሊሰራ የሚፈልገው ነገር አለ። የፈጠረው ምድር ነው፣ ዓለም ነውና ዓለምን ለማዳን በላከው በአንድያ ልጁ በታዘዘበት የመስቀል ሞት ባፈሰሰው ቅዱስ ደም በኩል እግዚአብሔር ዓለምን ወደ ራሱ ሊጠቀልል አጀንዳው ነው፣ ዓላማው ነው።
ይሄንን ዓላማ ኢላማ አድርጎ ጠላት በቤተ ክርስቲያን በሴቲቱም ላይ ምን ያደርጋል? ይሄ አጀንዳዋ የማዳን አጀንዳዋ የመንግስት ወንጌል ስራ ገልጣ ወንጌልን ብርሃኑን ለሰዎች በመግለጥ ጨለማ እንዳይዋጥና የጨለማ ስራ እንዳይፈርስ ብዙ ወላዶችን አፍኖ ብዙ ራእዮችን አፍኖ ባለራእዮችን አፍኖ በአንድና በብዙ ዘርፍ እንቅስቃሴ ያደረገ ጠላት የሚቋቋምበትን አዋጅና ሴራ ስራ በኢየሱስ ስም ስልጣን እንሽራለን። በኢየሱስ ክርስቶስ ስም በአንድም በሌላ በብዙ ዘርፍ የሚንቀሳቀስበትን ዘርፈ ብዙ እንቅስቃሴው በኢየሱስ ክርስቶስ ስም የተከለከለ ይሁን። በቃ ይሄ ለመውለድ የደረሱ እግዚአብሔር ምድርን ሊጎበኝ በአንድ ጊዜ አገርን ባለ ፍሬ ሊያደርግ ባለ ብዙ በረከት ሊያደርግ ቤተክርስቲያንን ሊባርክ ምድርን ሊጎበኝ እግዚአብሔር ምሕረቱን በላከበት በልጁ በኩል ጉብኝትን ሊያመጣ ሲል ጠላትያችን ዘመን መርምሮ በብዙ ደም ማፍሰስ በብዙ ጦርነት በብዙ እልቂትና ክፋት ሰዎችን ያወሳስባል። ስለዚህ ቤተክርስቲያን ነቅተሽ እጅሽን አንሺ። በቃ እንከለክላለን። እግዚአብሔር ያለው ይሆናል። ክብር ለመንፈስ ቅዱስ ይሁን። ስለዚህ ነው አገር ምድር ትውልድ አመጦ በስቃይ ኖሮ የመጎብኛው ዘመን ሲደርስ ዘመኑን ለይቶ አጥፊው የወጣበትን ጥፋት እኛም በቃሉና በመንፈሱ ተረድተን ነገሩን በኢየሱስ ክርስቶስ ስም ስልጣን ገለበጥን። በእግዚአብሔር ሉዓላዊ ስልጣን ቃል ሻርን። ክቡር የሆነውን የቃል ኪዳኑን ደም ረጨን። ከእግዚአብሔር አጀንዳ ዓላማ በፊት ኢላማ አድርጎ የወጣውን በምድርና በዓለም ዙሪያ ያለውን ጥፋት ሞትና የሞት መጋረጃ የሞት ጨለማ የታወጀ የሞት የሆነ አዋጅ ሁሉ ከእያንዳንዳችን ህይወት ከእያንዳንዳችን ራእይ ከእያንዳንዳችን ቤተ እምነት እነሆ ማህበረሰብ እነሆ አገርና አህጉር ዓለም በዚህ ሁሉ ላይ የተዘጋጀ የትኛው ሞትና የሞት ጥላ ኃይል በኢየሱስ ክርስቶስ ሞት በመስቀሉ ኃይል በፈሰሰው ደም ኪዳኑን አፈረሰን። በእውነት በእግዚአብሔር ቃል ደሙን ይዘን ጣልቃ ገባን። ደሙን ይዘን ከለከልን። በኢየሱስ ስም አሰረን። ሞትንና ጥላውን ጥፋትን ሁሉ መጋረጃውን ተጋፍጦብን ያለውን ችግር የሞት የሆነ ጥላና መንፈስ በእግዚአብሔር ሞትና ትንሣኤ ኃይል አገድን። በኢየሱስ ስም ስልጣን ከልክለናል። ክብር ለመንፈስ ቅዱስ ይሁን። ጌታ ይመስገን። ሌላው ራእይ 12 ስንመለከት ከቁጥር 4 ጀምሮ የመውለድ ጊዜዋ የምጧ ሰዓት በደረሰ ጊዜ ምን ይላል እዛ ክፍል ላይ? ዘንዶ ልትወልድ ባላት ሴት ፊት ለተግዳሮት ቆሞ ነው ያለ። ዘንዶ ለምን ልትወልድ ነው? ሴቲቱ ልትወልድ ነው። በዛ ለመውለድ ደርሳ ጭኗን ከፍታ ልትወልድ ባለችበት ጊዜ በፊቷ ምን ሆነ ይላል? ዘንዶው ቆመ። ለምን ቢባል የተወለደው ልጅ ሊበላ የቆመ ገዳይ መንፈስ ነው። ፈርዖን ልትወልድ የደረሰች ሴት ባያችሁ ጊዜ ወንድ ከሆነ ግደሉት እንዳለው እዚህ አዲስ ኪዳን ላይ ደግሞ ዘንዶ 7 ራሶች 10 ቀንዶች ያሉት በሰባቱ ራሶች ላይ ዘውድ የጫነው ቀዩ ዘንዶ አስፈሪውና የእግዚአብሔር ሕዝብ የሥራው የመንግስቱ ተገዳዳሪ መንፈስ ልትወልድ ባላት ሴት በደረሰች ሴት ፊት ምን ሆነ? ቆመ። የሚወለደው ልጅ ደግሞ አሕዛብ በብረት በትር የሚገዛ ማለት መሲሁን የሚያመለክት ነው። ልጇም ወደ ዙፋኑና ወደ እግዚአብሔር መንግስት ተነጠቀ ይላል። ተነጠቀ እንዴ! ሊበራው ባለው ዘንዶ ፊት ተወልዶ ልጇ ተነጠቀ። የጌታ የኢየሱስን እርገትም ያመለክት ነው። ምን ያህል በጌታ ኢየሱስ መወለድ ጊዜ ተግዳሮት እንዳለ 7 ራሶች ያሉት 10 ቀንዶች ያሉት ኢንተርናሽናል የሆነው የዓለሙ የዚህ ዓለም ገዢ የዚህ ዓለም ጌታ የተባለው እሱ ራሱ ከመቀጥቀጡ በፊት በመስቀል ላይ ከመሞቱ በፊት ክርስቶስ እሱን የቀጠቀጠው የዚህ ዓለም ገዢ ወደ ውጪ ተጥሏል አለ። መቼ? ክርስቶስ ራሱን በመስጠት በመስቀል ላይ
በሰጠ ራሱን ከፍ ከፍ ባለ ጊዜ ይላል ዮሐንስ 12:31 ላይ ይመስለኛል ይሄ ቃል እና የዚህ ዓለም ገዢ ወዴት ተጣለ? ወደ ውጭ ተጣለ። ይሄ ወደ እሱን ራስ ቀጥቅጦ ወደ ውጭ የሚጥለው ጌታ ሲወለድ በሱ ፊት ቆመ። እሱንም ሊገዳደር አይደለም ሙሴ ጌታ ራሱ ሊገዳደር ነው የቆመው። የጠላትን ስራ ነው የምናየው። ግን ሴቲቱን ስናይ እግዚአብሔር ልጇንም እሷንም ሲናጠቅና ሲያድናት ነው የምናየው። ሰይጣን የእግዚአብሔርን የማዳኑን የሰው ልጅ ሁሉ የሚያድንበትን ልጁን ወደ ዓለም ስጋ ለብሶ በተገለጠ ጊዜ እንደምናየው የሕፃኑን ነፍስ የሚፈልጉት መጥተው ተነስተ ልጅን ይዘህ ሂድ አለው ዮሴፍን። ሽሽ አለው፣ ወደ ግብፅ ሽሽ አለው። ከዛ ደግሞ ተመልሰን ስንመለከት የሕፃኑን ነፍስ የሚፈልጉ ሞተዋልና ልጁን ይዘህ ወደ እስራኤል ሂድ አለው። ደግሞ ምሪት በህልም ምሪት እየመጣለት ፈላጊው ነፍሱን ሲፈልግ የነበረ ጊዜ ሽሽ ተባለ። እንደገና ደግሞ የሕፃኑን ነፍስ የሚፈልጉ ሞተዋል። ፈላጊ ነበረው ማለት ነው። ሞተዋል፣ ና ወደ እስራኤል ሂድ ይዘውና ተባለ። ምን ያህል አዳኙን የዓለሙን መድኃኒት አዳኙን ስጋ ለብሶ የተገለጠውን ጌታን እንኳን ለማጥፋት አጥፊው በመውለድ ጊዜ በፊቷ በሴት ፊት እንደቆመ ከተወለደ ደግሞ በኋላ መጥቷል አለ። በቃ ነፍሱን የሚፈልግ ይዘሽሽ። እሱ ደግሞ ሲሞት ደግሞ ናይዛው ያን ያህል እሱን ከፈለገ ዛሬም በክርስቶስ መንግስት በወንጌል ቃል እውነት ነፃ የምታወጣ ቤተክርስቲያን ከሰይጣን ከዲያብሎስ ጋር እየተፋለመች ጨለማን እየኮነነች ብርሃንን እየገለጠች በጽድቅ የምትመላለስ ቤተክርስቲያን ጠላት ያን ያህል ሊቋቋማት ይችላል። ይሄ መስመሩ መንገዱ ነው። እስከ ሞት ድረስ የሚጋረጥ ጋሬጣ አለ በጌታ ኢየሱስ ፊት። ይሄ ደርሶ ነው የምናየው፣ ወድቆ ነው የምናየው። እና ሴቲቱ እንዴት እንዳመለጠ ስንመለከት ከፊቱ ልጇ ሲነጠቅ ለእሷም እግዚአብሔር የምትበርበትን ክንፍ ነው የገጠመላት። ክንፍ በቃ ከሱ አቅም በላይ ተገጠመላት። በረረች። እንደገና ዘንዶ ከአፉ ወንዝ የሚያህል ውሃ እንድትወሰድ አፈሰሰባት ይላል። ጠርጎ ሊወስዳት ከአፉ ነው ያፈሰሰባት። ግን እግዚአብሔር ምድርን አዘዛት። ምድር ሴቲቱን ረዳቻት። ዘንዶ ከአፉ የተፋውን ውሃ ዋጠችው ይላል። በቃ ዋጠችው ምድር። እግዚአብሔር ወገኖቼ ይረዳል። ዛሬ ከአፍ የሚተፋ ብዙ የሰውን ሕይወት የሚውጥ የሰውን አገልግሎት የሚውጥ በእውነት የሞት ያህል የሚውጥ የአገልግሎትን ስም የአገልግሎትን ጸጋ የቤተክርስቲያንን ስም የቤተክርስቲያንን ጸጋ የአገልጋዮችን ጸጋ የሚውጥ ከዘንዶ አፍ የሚወጣ ፈሳሽ ብዙ ነው። ብዙ ነገር ብዙ ቃሎች ይወጣል። ብዙ ጦር ብዙ ቀስት ይወረወራል። ዘርዋን ነው የሚዋጋው። የወንጌልን ዘር ነው የሚዋጋው። የመንግስቱን ዘር ነው የሚዋጋው ሰይጣን። በሴቲቱና በአንተ መካከል ጠላትነትን አድርጋለሁ። እሱ ራስክን ይቀጠቅጣል ነው ተብሎ የተጻፈው። ራስክን ይቀጠቅጣል። ክርስቶስ ራሱን እንደቀጠቀጠ እኛንም ደግሞ ምንድነው ያደረገው? እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ። ምንም ሰልፍ ቢኖር ምንም ልትወልድ ባለው በራእይ ፊት አገርም ትውልድም አመጣ ዓለምም አመጦ የእግዚአብሔር ነገር ሊወለድ ሲል የሚመጣውን ነገር የሚረዳና የሚያወጣ ከግብፅ ከዕብራውያን ሴቶች ይልቅ የሚረዳ ደግሞ ራሱ እግዚአብሔር ነው። ራሱ ጌታ ኢየሱስ ሲወለድ በሱም ላይ ሁሉ ይሄ ሞት አንዣቦ ነበር። ይሄ አደጋ ተጋፍጦ ነበር። ዛሬም እንዲህ አይነት ነገር እንዳለ ነው የምንረዳው። ስለዚህ አምስተኛ የምናየው ምንድነው? በመውለጃዋ ጊዜ በፊቱ የተቋቋመው ያ ዘንዶ ምንም አላደረገምና ሴቲቱ
የወለደችው ሕፃን ሆነ ተነጠቀ። ሴቲቱን በቁጣ ዘንዶ ሊያጠፋት ወንዝ የሚያህልን አጥፊ ውሃ ምድር ራሷ ምን አለችው? ረዳቻት፣ ዋጠችው። ሴቲቱም ሆነ ልጇ ዘንዶ አላጠፋም። እግዚአብሔር ጉዟን ምድር እንድትረዳት አዘዘላት። አሜን። አምስተኛ ፖይንቴ የመውለጃዋ ጊዜ ደርሶ ልትወልድ ያለችው ሕፃን ፊት ሊበላ የቆመው ያ ዘንዶ እሷንም አልበላ፣ ልጇንም አልበላ። ልጇም ወደ ዙፋኑ ተነጠቀ። እሷም ከደረሰባት ነገር አመለጠች። ክንፍ ተገጠመላት፣ ማምለጫ መሄጃ። እንደገና ደግሞ ወንዙም ጉዟ ምድር ታዛዋጠችላት። ወገኖቼ ዛሬ መውለጃዋ የደረሰ አገር፣ መውለጃዋ የደረሰ ቤተክርስቲያን፣ መውለጃዋ የደረሰ ሴት፣ ወንዶች፣ ህዝቦች፣ መውለጃችን የደረሰ ቤተክርስቲያን ለመጎብኘት ጊዜው ሆኖ ለጉብኝት የደረሰ ህዝብ፣ ትውልድ እንደ ምድር እንደ ዓለም በተቤዠበት በክርስቶስ አዳኝነት ምድር ወርዶ ባለው በእግዚአብሔር መንግስት ስልጣን ከጊዜው ከዘመኑ ከመውለጃ ጊዜ ላይ ቆሞ ሊበላ ካለው አውሬ እግዚአብሔር መታደግን ማዳንን ያውቃል። የዕብራውያን አዋላጆች በጣም ደጋግሜ የምናገረው እነሱ እንኳን በእግዚአብሔር ፍርሃት ሊወልዱ በደረሱ ጊዜ ከታወጀባቸው ሞት ሊወለዱ ያሉትን ወንዶች ልጆች አድነዋል። ስለዚህ ሙሴን ከታደጉ አዋላጆች በላይ ሞትን ድል አርጎ የተነሳው የትንሣኤው ጌታ ያድናል። ከሞት ያድናል። የትንሣኤው ጌታ ይታደጋል። ቀድሞ ንግሩን፣ ሟርቱን፣ እርግማኑን የወጣበትን እቅዱን አስቀድሞ ልክ አሁን በቃሉ ፈትሾ በጊዜው አሁን እኮ የጊዜውን ቃል ሐሳብ እየጠቆመን ነው እግዚአብሔር፣ እያሳየን ነው እግዚአብሔር። እንደዚሁ ባለራእዮች በብዙ ምጥ ለመውለድ ጊዜ ደርሶ በጣር ላለች አገር፣ ምድር፣ ትውልድ፣ ለአብያተ ክርስቲያን እናንተ የእስራኤል ታዳጊ አድርጎ የምድር የህዝብ የቤተ ክርስቲያን ባለራእይ አድርጎ እያማጣችሁ እየተጨነቃችሁ በብዙ መከራና ስቃይ ምጥ ላይ ላላችሁ ሁሉ በፊታችሁ የሞት ደንቀራ የሚመስል የሞት ጥላ ከሚመስል ጋር እየታገላችሁ ያላችሁ የመውለድ ተግዳሮት በፊታችሁ ቆሞ ያላችሁ ለመውለድ በደረሱ ፊት የቆመው የሞት ጥላ ጌታ አይቶታል። ቀድሞ ይጥለዋል። ቀድሞ ጌታ ምስክሬ ነው። እግዚአብሔር ቃል ገለጠ ማለት ነገሩን ገለበጠው ማለት ነው። በእግዚአብሔር አይነት አይቷል። አንድ አደራ ግን እሰጣቸዋለሁ ለእኔና ለእናንተ። አንድ አደራ፣ የጊዜው ነገር ሊወልዱ በደረሱ ወንዶች፣ ሴቶች፣ ቤተክርስቲያን፣ አገር፣ ምድር፣ መሪ ሊወልዱ እግዚአብሔር ነገር ምድርን ሊባርክ፣ ትውልድን ሊባርክ፣ አገርን ሊባርክ፣ ዓለምን ሊባርክ ኢንተርናሽናል የሆነ ጉብኝት፣ ናሽናል የሆነ ጉብኝት እንደ ቤተክርስቲያን ደግሞ ከግለሰብ ከቤት ጀምሮ ጠቅላላ አብያተ ክርስቲያን የሚጎበኘው ታላቁ ጉብኝት ሊፈነዳ ባለበት በዚህ መጨረሻ ጊዜ ግን ሊቀድምና ሊወጣ በሞት ጥላ ሊከድን ያለ ነገር እንደወጣ እግዚአብሔር ደግሞ ከዛኛው ዘመን ይልቅ አሁን ባለው ዘመን ክርስቶስ በሞት ላይ ያለውን እነሆ ስልጣን ያለውን በሞቱ ሽሮታልና ሞትን ድል በማድረግ ራሱ ተነስቷልና ራሱ መንግስቱ ክርስቶስ የመንግስቱን ቀንድ ቀጥቅጦታልና እግዚአብሔር ካነቃን አደራው ምንድነው? የጸሎት ርዕስ ነው። አቤቱ ጌታ ሆይ ተነስ፣ ቅደም። ልትወልድ በደረሰችና በደረሰ ፊት የቆመውን እንቅፋት፣ ግርዶሽ፣ የሞት አዋጅ ገልብጥ ብለን እጃችንን እንድናነሳ ከመንፈስ ቅዱስ ህዳሴ ከሪቫይቫል በፊት ሊቀድም ዓለምን ሊያጠፋ ያለ
የጥፋት አዋጅ፣ የጥፋት ምክር፣ የጥልቁ ዓለም የጨለማው ጥልቅ ዓለም ሴራ ምክር በኢየሱስ ክርስቶስ ስም ቀድመህ እግዚአብሔር ሆይ ውጣበት። እጅህ ይዘርጋ ብለን እጃችንን እንድንዘረጋ አደራ ነው ይሄን የምለው። በዚህ ለእግዚአብሔር በመገዛት በእግዚአብሔር መንፈስ ውስጥ ሆነን በእውነት አምላካችን በጠቆመን በቃሉ ምሪት መሰረት ሊገለጥ ያለ ታላቅ ነገር አለ፣ ሊወለድ ያለ ደርሷል ጊዜው። ግን በፊቱ የተጋረጠውን የሞት የሚመስል አደጋ እግዚአብሔር ቀድሞ እንዲወጣበት እጅ ወደ እግዚአብሔር ማንሳት ነው። እግዚአብሔር ይህንን ድል ይነሳዋል። ለእኛ ምን ብሎናል? ነገሩን ገልጦታል። ስለዚህ በዚህ ነገር ላይ እንድንተጋ አደራ እላለሁ። ይሄ ጠላት ልማዱ ነው። ወደ መሳፍንት 6 ላይ ስንመለከት እስራኤል ዘር በዘሩ ጊዜና ዘሩ ፍሬ ለማፍራት ቡቃያ ሆኖ መሬቱን ሰንጥቆ ወጥቶ በጣም ለምለም ሆኖ ልክ ውሃ ያዘለ ልምላሜ አዝሎ መሬት ዘሩ ፍሬ አፍርቶ ልክ አሽቶ መጎምራትና ሰብል ሆኖ መታጨድ በሚገባው ነገር ላይ ጠብቆ ጊዜ ወቅት ሰዓት ጠብቆ ዘር ከተዘራና ቡቃያው ሰንጥቆ መሬቱን ከወጣ በኋላ ይሁት እንዳንበጣ በብዛት ሆኖ በግንባር ይወጡ ነበር። ሚዲያማውያን፣ የምስራቅ ሰዎች፣ አማሌቃውያን ሊቆጠር የማይችል እንዳንበጣ ወረራ በሚመስል ግመሎቻቸውን ይዘው መተው ዘርን ያጠፉ ነበር ይላል። ምንም አይተውላቸውም ነበር። እንዳውም ከብቶችን፣ በጎችን፣ እንስሶችን ሁሉ ምንም ሳይቀር ጥርግ እምሽቅ አድርገው ይሄዱ ነበር ይላል። መቼ ፍሬ ማፍራት በጀመረ ጊዜ ወገኖች፣ ሰው በመንፈሳዊ ዓለም አይታወቀውም እንጂ ልክ እግዚአብሔር በእኛ ውስጥ የዘራው የቃሉ ዘር የጸጋው ዘር መብቀል ቡቃያ ሆኖ ማደግ ሲጀምር ለምድር መታደግ፣ ለትውልድ መታደግ፣ ለሀገራት ለትውልዶች ትድግና የሚያመጣ ታላላቅ ነገር በእኛ ውስጥ በቤተክርስቲያን ውስጥ ብቅ ማለት ሲጀምር ያኔ ለመውለድ እንደደረሱ ባየ ጊዜ እንደተነሳ ያ ንግር ያ ሟርት ያ ከበስተጀርባ መሪ መካሪ ያለው ፈርዖን አውቆ ሹክ ብሎት ነገር የመጣ ዛሬም እንዲሁ በጌታ ኢየሱስ ጊዜ አምላክ ሆኖ መወለዱን ሰብአ ሰገሎች የአይሁድ ንጉሥ ወዴት ነው ብለው ኮከቡን አይቶ በኮከቡ ተመርተው ነው የመጡት። ሄሮድስ ግን ደነገጠ። በሱ የተነሳ ብዙ ሕፃናት ተጨፈጨፉ። ጌታ ግን ሽሽ ተባለ። ዮሴፍ ይዞ ማርያም ሸሹ። በቃ ይሄ የእግዚአብሔር መንገድ ነው። እስከዚህ ድረስ ስደት ያለበት መከራ ያለበት ነገር ነው። ትልቅ ትድግና ሲመጣ አንድ ነገር ሲደርስ ጊዜው ሲደርስ በረከት መጎብኛ ሲደርስ ፍሬው ለማፍራት አበባው ሲገለጥ ብድግ ብሎ ቡቃያው ከመሬት ሰንጥቆ ሲወጣ እንደ ጉድ ይወጡ ነበር። አያችሁ ለማጥፋት ነው። ፍሬም ይዞ መኸር ይዞ እንዳይሰበሰብ እንዳይታጨድ እንዲህ አይነት የጠላት ጥፋት አለ። ከመጀመሪያው ይልቅ አሁን ያለንበት ዘመን የመጨረሻ ነውና ጠላት የዘር ፍሬ በመንፈሳዊ ህይወት በኢኮኖሚ በብዙ ነገሮች ፍሬ የሆነውን አይናማ ነገር ነው ማጥፋት የሚፈልገው። ይነሳል፣ እግዚአብሔር ደግሞ አብሮ ይነሳል። እኛ ግን ፍሬ ያፈራንበት የዘራነው ዘር በቅሎ ባለበት ጊዜ መተኛት አያስፈልገንም። ተነሳ፣ እርሻህ ላይ የበቀለውን ቡቃያህን ጠብቅ፣ ልጆችህን ቡቃያ ጀነሬሽኑን ጠብቅ፣ አዲስ ትውልድን ጠብቅ። አዲሱን ትውልድ ከሞት ታደገው፣ ወደ ሞት የሚወርዱትን አድን ነው የሚለው እግዚአብሔር ቃል። ታደገው፣ ይሄን ጀነሬሽን ሞት እየቀጸፈው መቅሰፍት እየበላው ያለውን ትውልድ ታደገው። ወደ ሞት እየወረደ ያለውን ቡቃያን ታደገው። ከቤት ስንጀምር ቡቃያችንን እንታደግ፣ ዓለማችንን እንታደግ፣ ትውልዳችንን እንታደግ። የመሪ የትድግና ስልጣን ቅባት ጸጋና ቃል የተቀበልን የእግዚአብሔር ባሪያዎች ነን። ስለዚህ መተኛት የለብንም። ቡቃያው እርሻው ላይ ደርሷልና እና ጠላትም ጊዜ ጠብቆ ሁኔታን አይቶ የሚነሳ አጥፊ ጥፋተኛ ነው። የዘር ፍሬ ነቃይና አጥፊ ነው። እስከዚህ የተነሳ እስራኤልን ያጠቁ ነበር። እስራኤል በዚህ ይጠቃ ነበር ወገኖች፣ ይጠቃ ነበር። እስራኤል በዚህ ይጠቃ ነበር።
ዛሬ እንዳንጠቃ እርሻችን ቡቃያችንን ዘብ ሆነን እንድንጠብቅ እግዚአብሔር ይፈልጋል። የሚዲያም መንፈስ ይመታ፣ የአማሌቅ መንፈስ ይመታ። ሚዲያም አማሌቅ የምስራቅ ሰዎች አንድ ላይ ሆነው ነበረ የሚመጡትና የሚመቱት። ይሄንን ደቦ ስራ በክርስቶስ የመስቀል ስራ መቀጥቀጥ ያስፈልጋል፣ መቃወም ያስፈልጋል። እንዴት ነው ማንቃወመው? ይሄ እድገት ነው እንዴ? አለመቃወም እድገት ነው ወይስ ስልጣኔ ነው እንዴ? ያልተባለውን ያልተጻፈውን ወዴት እየሄድን ቤተክርስቲያን ወዴት እየዘቀጠች ነው? እንዴት አይነት ቁማር ነው የምንጫወተው በእግዚአብሔር ቤት ውስጥ? እግዚአብሔር ይቅር ይበለን። ብዙ ደፋሮች አለን። ተነስ ቡቃያህን ጠብቅ፣ ዝም አትበል። ዘር ሲነቀል አሽቶ ወደ ጎተራ የሚገባውን ቡቃያህን ጠብቅ ነው በቃ። በብዙ ስራ ሰይጣን ሰጥቷል። በመተት፣ በድግምት፣ በምትሃት፣ በአስማት፣ በሰላቢ፣ በረጋሚ፣ በውቃቢ፣ በዛር፣ በቆሌ፣ በጨሌ፣ በአማልክት እንሆ በጣዖት በብዙ ነገር እየሰለጠነ ትውልድን እያዋጣ ያለበት ዘመን ነው። እንንቃ፣ ቡቃያችንን እንጠብቅ። ወደ መኃልየ 2:12 እስከ 15 ስንመለከት አበቦች በምድር ተገለጡ፣ የዜማ ጊዜ ደረሰ ይላል። የቁርዮችም ድምፅ ምን ሆነ? በምድራችን ተሰማ። የቁርየው ቃል በምድራችን ተሰማ ይልና ምን ይላል? በለሱ ጎመራ፣ ወይኖች አበቡ። በለሱ ጎመራ። አቤት ደስ ሲል! ይሄ እኮ የክረምት ጊዜ አለፈ። በቃ የክረምት ጊዜ በደንብ አንብቡት ክፍሉን። የክረምት ጊዜ አለፈ፣ የዶፍ ጊዜ አለፈ። አሁን ሰብሉ የሚሰበሰብበት፣ በጋው ነዶ የሚሰበሰብበት የመኸር ጊዜ ነው። በረከት የሚሰበሰብበት ጊዜ ነው። የነዶ ጊዜ ነው። የመሰብሰብ ጊዜ ነው። የመውለድ ጊዜ አለው። የማፍራት ጊዜ አለው። ጊዜ ላይ ነው። ጠላትም አውቆ ጊዜ ነው የሚመጣው። እኛም በጊዜው የሚሰራውን ስራ በጊዜው ነቅተን መጠበቅ እንዳለብን፣ መጋረድ ማስጣት እንዳለብን። ገበሬ እርሻው ላይ ፍሬ ሲያፈራ ማሽላው፣ በቆሎ ፍሬውን ማማ ሰርቶ ከወፎች ከሌሊት ከሚወጡ ከቀን ማማ ላይ ቆሞ ነው የሚጠብቀው። ወስፈንጠር ይዞ ወንጭፍ ይዞ እየወነጨፈ ፍሬው እንዳይበላበት እየሸፈነ ፍሬውን በመሸፈኛ እየሸፈነ አልፎ ከዛ የሚበሉትን ወፎች ለቃሚዎች ይከለክላል። ማማ ላይ ተቀምጦ እረኛ አስቀምጦ። እኛም እኮ ማማ ላይ የምንቆም የማማው ዘበኞች አሉ እኮ። በማማ ላይ ያስቀመጠን ጠባቂዎች፣ ሰገነት ላይ ያወጣን ጠባቂዎች፣ ለህዝብ፣ ለምድር፣ ለነገስታቶች፣ በእውነት ለሚስኪኖች ግራቀኛቸውን ለማያውቁ እኛ ነን የተቀመጥን ማማ ላይ ከፍታ ላይ ቆመን እያየን የጊዜውን ቀበሮ የጊዜውን ጠላት በፍሬ ላይ የተነሳው በትውልድ ላይ የተነሳው በዘመን ላይ የተነሳው መርምረን ልንመታው የሚገባ እንጂ ተመሳስለን ከህዝብ ጋር ወሬ ብቻ እያወራን እንዲሆነ እንዴ አንዱን ወግነን ጦርነት ሲነሳ በአንዱ ወገን እንወግናለን። እኛ ከሁለቱም አይደለንም፣ ከማንም አይደለንም። ጦርነቱ ጀርባ ምንድነው ያለው? ችግሩ ጀርባ ምንድነው ያለው? ስለዚህ እግዚአብሔር ሆይ ጥፋት ይከልከል፣ አመፃይም ይከልከል ብለን በእግዚአብሔር ፊት መቅሰፍት እንዲከለከል ደሙን ይዘን መማለድ ነው። ይሄ ነው የኛ ድርሻ። ዛሬ ግን ድብልቅልቅ ብለናል። በቃ ፖለቲካው ነገራችንን አበላሽቶታል። በቃ ዘረኝነቱ፣ ግለኝነቱ፣ የገንዘብ ጥቅሙ ብዙ ነገሮችን አስጥሎ አዋሎናል፣ አናህሎናል። ስለዚህ የእግዚአብሔርን አጀንዳ እና በእኛ ያለውን ዓላማ ጠላት ኢላማ አድርጎ በተነሳበት ጊዜ ምንድነው ብለን ለይተን መቃወም አንችልም። ወይም መሸፈን መከላከል አንድ ነው፣ ማጥቃት ሁለት ነው። ከዛ ሰብልህን ጠብቀህ ሲደርስ ሰብስበህ ወደ ጎተራ ማስገባት ነው እንደ ገበሬ። ግን ዛሬ እዛ ቦታ ላይ የለን። ወገኔ እንንቃ። እግዚአብሔር እርዳን። ቤተክርስቲያን እንመለስ። ከዛ ምን ይላል? ልክ ይሄ ጊዜ የክረምት ጊዜ አይደለም እንዳልኩ፣ ክረምት አልፏል። የበጋው ነዶ የሚሰበስበት የመከር ጊዜ ነው። በዚህ ጊዜ ሊታደኑ የሚገባቸው ከቦታው ከወይኑ እርሻ ሊወገዱ የሚገባው ቀበሮች ነበሩ። ክፍሉን ቀበሮች ነበሩ። ወይናችን አብቧል፣ በለሱ ጎምርቷል፣ የክረምት ጊዜ አልፏል። ግን ወይኑ ጎመራው የወይን እርሻ ላይ
አበበው ጎመራው እርሻ ላይ ግን ምን ነበሩ? ቀበሮች ነበሩ። ቀበሮዎቹን አጥምዳችሁ ያዙልን ይላል። አያችሁ፣ ይሄ ፍሬ የሚታጨድበት ቦታ ላይ ቀበሮ አለ። ቀበሮውን ያዝ፣ ቀበሮውን ያዥ። በኢየሱስ ክርስቶስ ስም ፍሬን የሚበላ የበሰለ የጎመራ ሽታ ያወጣ የልጄ ሽታ እግዚአብሔር እንደባረከው የእርሻ ሽታ ነው ይላል ያዕቆብ። የልጄ ሽታ እግዚአብሔር እንደባረከው የእርሻ ሽታ አለው። መኸር በሚደርስ ጊዜ ፍሬ ባለ ጊዜ ሽታ አለ። ያ ሽታ ለጠላት ይሸተዋል። ስለዚህ ማፍረስ ነው የሚፈልግ፣ ቀበሮ ማጥፋት ነው የሚፈልገው። ቀበሮ መርዶ አርጂ ሞትን ያቺን ቀበሮ አለ ጌታ ኢየሱስ ዛሬ ነጋል ከተነገ ወዲያ ጠብቂኝ በቃ እና መልእክት አለው። የቀበሮ ስራ አላት፣ አድራሻ አላት። ወደ ጌታ ኢየሱስ ሞት ይዛ ነበር የመጣችው ያቺን ቀበሮ ነው ያለው እና አጥፊነቷን ያሳያል። አጥፊነቷን ፍሬን የሚያጠፋ ፍሬን የሚገድል ቀበሮ ከእርሻ ላይ መጠመድ አለበት። ዛሬ ወገኖች እንደ ቀበሮ በእግዚአብሔር እርሻ ላይ በውስጥ ሆኖ ፍሬን የበሰለ የጎመራ ሽታ ያለውን ፍሬ በአንድም በሌላ ህብረት እየፈጠረ እየለየ የጎመራ ፍሬ የሚያጠፋ ቀበሮ ከእርሻው ላይ በኢየሱስ ስም የተጠመደ ይሁን። የእርሻህን ቀበሮ አጥመድ። ባለህበት እርሻ ላይ የጎመራውን ፍሬ የሚያጠፉ ጥቃቅን ቀበሮች በኢየሱስ ስም ከህይወታችን፣ ከቤታችን፣ ከአገልግሎታችን፣ ከስፍራ፣ ከሁኔታ፣ ከእርሻው ላይ ቀበሮች ይታደኑ። ቀበሮውን አጥምዱ ነው የሚለው። ቀበሮ መጠመድ አለበት። ለምን? የጎመራው ፍሬ በስሎ እንዲገባ እንዲሰበሰብ። የበሰለ የደረሰ ነው። ደርሷል። ይሄ ወይን እርሻ ደርሷል፣ አብቧል፣ የደረሰ ነው። ስለዚህ ምን አሉ? የሚያጠፉት ቀበሮች አሉ እዛው እርሻ ላይ። አጥምደህ አውጣ። የመጨረሻ ብዬ ልጨርስ። የመውጫ የመውለጃ ጊዜ ሲደርስ ህመም አለ፣ ፔን አለ፣ ከባድ ስቃይ አለ። የማሳሰቢያ ስድስተኛ የማሳሰቢያ መግለጫ ብዬ ነው በቃ የመጨረሻ የምናገረው። የመውጫና የመውለጃ ጊዜ ሲደርስ ምን አለው? ህመም አለው፣ ፔን አለው። እንደምናውቀው ሁሉ እናቶች ስናምጥ መውለጃችንና ምጣችን ላይ መቼም ጭንቁን እናውቀዋለን። ቀጥተኛ በሆነ ምጥ የወለድን ሰዎች ስቃይ ሰውነት ተቀዶ አይደለ እንዴ? እንዴት ነው ማህፀንን ፈልቅቆ ልጅ ሲወጣ ማያመው? እንዴት ነው ምጥ ማይስ? ጭንቅ ነው፣ ህመም ነው። ግን ምን ሊሆን? ልጅ ሊወጣ ነው። ልጅ ሊወጣ ነው። ሴት ስትወልድ ምጥ አላት። በስጋ ልጆቻችንን አምጠን ነው የወለድናቸው። መንፈሳዊ ልጆችንም መንፈሳዊ እግዚአብሔር ቤት ህዝብ ሲበዛ ዝም ብለው ይመጡ አይደለም። በአንድም በሌላ የቀደሙ አባቶች እንባቸውን ዘርተውባቸዋል። የእንባቸው ፍሬ ናቸው። በምጥ የመጡ ናቸው። በመከራቸው የተወለዱ ናቸው። ግማሹ በደም ስለ ወንጌል በቦታ ላይ ደማቸውም ይፈስሳል። በዛ ቦታ ላይ የነኛ የሰዎች የደም ፍሬ ቡግ ብሎ ወንጌል እየበቀለ በዛ ቦታ ላይ ቤተክርስቲያን ሲተከላቃል። እንደዛ ነው የሚሆነው። ዋጋ ያስከፍላል። ምጥ አለው። ልጅ ለመውለድ ምጥ አለው። መንፈሳዊ ህይወትም ሌሎችን ለማፍራት ዛሬኛ ፍሬ ላናይ እንችላለን። በብዙ ምጥና ጣር እያለፍን ለምንድን ነው የኔ ግን ፍሬ አለን ወገኖቼ? እኛ የሚታይ የሚቆጠር የሚዳሰስ አይደለም። የምንዘራው ዘር ትውልድን ነገ ቡግ አድርጎ ለእግዚአብሔር መንግስት የሚያመጣ ነው። ዛሬ ሂዱና አለ እኮ በፊታችሁ ወዳለች መንደር ሂዱ፣ የታሰረች አህያ ከውርንጫ ጋር ታገኛላችሁ፣ ፈታችሁ አምጡልኝ ነው ያለው። ስለዚህ ትእዛዝ ስለሆነ እነኚህ እስረኞች በጨለማ ዓለም በሱስ ዓለም በተለያየ እስራት ያሉትን በጸሎት በጾም ከመንፈሳዊ ዓለም ጋር በመዋጋት እንናጠቃለን፣ እንፈታለን። ትውልድ ይፈታል፣ እስረኛ ይፈታል። በዚህ ጸሎት ደግሞ አንድ ቀን ጽዋው ሲሞላ ህዝቡ እየተገለበጠ በምክንያት ወደ እግዚአብሔር ቤት ይመጣል። ስለዚህ ዋጋችን ከእግዚአብሔር ነው፣ ከሰማይ ነው። ብድራት ከማን ነው የምንጠብቀው? ከሰው ነው? ከማን? ከቤተ ክርስቲያን፣ ከሽማግሌ፣ ከፓስተር አይደለም። እግዚአብሔር በእኛ ውስጥ ያስቀመጠው ዓላማ አለ። ኢላማ አድርጎ ጠላት ቢዋጋህም ቀጥል፣ ሳታማረር ስራህን። ፍሬ አለ። ፍሬ ዛሬ ላታየው ትችላለህ፣ ግን በእግዚአብሔር ዘንድ ደግሞ ብድራት አለ። ክብር ለእግዚአብሔር ይሁን እና
የመውጫ እና የመውለጃና የመውጫ ጊዜ ሲደርስ ምጥ አለ። የመውጫ የመወለጃ ጊዜ ምጥ አለው ወገኖች። ግን ለመውጫ ነው። ዘጸአት 5:1 ስትመለከቱ አዋላጆች ለእግዚአብሔር ዓላማ ከሞት ያስመለጡት ሙሴ አድጎ እግዚአብሔር ወደ አስቀመጠው ተልኮ ሲገባ በግብፅ አገር ወዳለው ወደ ኪዳኑ ሕዝብ ተልኮን ይዞ ሲገባ ፈርዖን ፊት ነው የቀረበው። ያገለግለኝ ዘንድ በቃ ሕዝቤን ልቀቅ ነው ያለው። ልቀቅ ብሎ ልክ ሲናገር ሕዝቡንም አልለቅም እግዚአብሔርንም አላውቅም ነው ያለው ፈርዖን ለመጀመሪያ ጊዜ። ይሄን ካለ በኋላ ፈርዖን በሕዝቡ ላይ ከባድ ጫና ዘጸአት 5 እስከ 21 እናንተ አብቡት። ሕዝቡ ስራ ከበደበት፣ የስራ ጫና በዛበት፣ መከራ በዛበት። ቀድሞ ጭድ እየመጣላቸው ጡብ ይጠበጥቡ ነበር፣ ጡብ ይሰሩ ነበር። አሁን ግን ልክ ታዳጊው ይህንን ከመከራ ከባርነት ነፃ ሊያወጣ ተብሎ ከእግዚአብሔር ዘንድ በትር ተሰጥቶት ልክ እግሩ ግብፅ ሲደርስና ፈርዖን ፊት ሲቆም እንዳውም መከራው በዛ። ሊወጡ ነው ልናወጣችሁን መጥተናል ብሎ ከአሮን ጋር አብረው ሆነው መልእክቱን ሲነግሯቸው ህዝቡ ደስ እውነትም እግዚአብሔር ድምጻችንን መከራችንን ጮታችንን ሰምቷል፣ እግዚአብሔር ህዝቡን ጎበኘ ብለው ወድቀው ሰገዱ ደስ ብሏቸው። በኋላ ግን ስራው ሲጀመር ከባድ ምሬት ውስጥ ገቡ እና ጭዱንም ሄደው ያምጡ ውጭ ወጥተው ሰብስበው መጥተው እንደገና አብኩተው ጭቃውን ጡብ ይጠፍጥፉ ከድሮ ከሚያቀርቡት ቁጥር ግን እንዳይጎድል እዩት። ጊዜውን እንዴት እንደሚበላ አልተቻለም። በአቃታቸው ጊዜ አለቆቻቸው በጅራፍ ይገረፉ ነበር። ለምን? ጭድ ሰብስበው መጥተው አብኩተው እንደ ድሮ በድሮ ቁጥር ልክ ለምን አላቀረቡ? ምርቱን ለምን አላመጡ? የግፍ ይገረፉ። የዚህን ጊዜ መረራቸው፣ በጣም ነው መረራቸው እና እነ ሙሴን ተማረሩባቸው ብቻም አይደለም ረገሟቸው። እናንተ ከመጣችሁ ጀምሮ ሽታችንን አገማችሁት አሉ። በቃ ሽታችንን አገማችሁት። መከራ ጣጣ በዛብን። በእውነት እግዚአብሔር ይፍረድባችሁ ምን ያሉት። በቃ በጣም መከራ። እችን ብቻ ልበልና ልጨርስ። እንዲህ አሉ ከፈርዖን ፊት ቆመው ተገናኟቸው። እነርሱም በፈርዖንና በባሪያዎቹ ፊት ሽታችንን አግምታችሁታልና በባሪያዎቹ ፊት ሽታችንን አግምታችሁታል፣ ይገሉንም ዘንድ ሰይፍን በእጃቸው ሰጥታችኋልና እግዚአብሔር ይመልከታችሁ ይፍረድባችሁም አሏቸው። እስከዚህ ድረስ በመማረር ከመጀመሪያው ባርነት ይልቅ ሊወጡ ያሉበትና ያ በብዙ ትድግና ጊዜው ደርሶ ወደ ተልኮ የገባው ሙሴ ለመናጠቅ ለመታደግ ፈርዖን ፊት ሲቆም የነሱ ቀንበር ችግር በዛ። በጣም ተማረሩ። መገረፍ መጣ፣ እጥፍ ስራ መጣ፣ ከባድ ነገር ሆነ። ግን ምንድነው? ጊዜው ደርሷል። ጊዜው ሲደርስ እጥፍ የሆነ መከራ፣ እጥፍ የሆነ ችግር ይታያል ይሆናል። በቃ ያ ግን የመውጫ ምልክት ነው። ምንድነው የሆነላቸው? ዘጸአት ነው። ታሪኩን ስናየው እንደምናውቀው እግዚአብሔር በ1 በ2 በ3 በ4 እስከ 11ኛው ድረስ የእግዚአብሔር ተአምራት በበትሩ እየተገለጠ የመጨረሻ የፈርዖንን አማልክትና በኩር የግብፅን በኩር ሁሉ መጥቶ እግዚአብሔር ህዝቡን በሙሴ በኩል ከ430 ዓመት ከገበሩበት ከዛ ባርነት እግዚአብሔር ሲያወጣቸው እንመለከታለን። እና መጨረሻ ላይ ሲደረስ ልንወልድ ባልንበት በተፋፋመ ምጣችን ላይ በመጀመሪያ እንደ ለፍ ጀሌ ነው፣ ያዝ ለቀቅ የሚያደርግ ምጥ ነው። በቃ በመሃል ላይ እረፍት ይሰጣል። መጨረሻ ግን ልጁ ሰንጥቆ ጭንቅላቱና ትከሻው ሊወጣ ሲል በጣም ጩኸት አለብን። በጣም ነው የሚያመው፣ በጣም ነው ስቃዩ፣ በጣም ፔኑ እና ያን ጊዜ ነው አዋላጆች የሚረዱ። ማህፀንን ከፈት ገለጥ አድርገው ይረዳሉ እና
እንዲህ ባለ መከራ ጊዜ በመጨረሻው ጊዜ ግን እግዚአብሔር ምን ይላል ነው ብላችሁ ዘጸአት ያደርጋል። የተላከው ሙሴ የሞት ቀንበር የተሰበረለት ዛሬ ሰዓቱ ጊዜው ደርሶ እግዚአብሔር ዓላማው በሱ ተፈጽሞ ህዝቡን ከባርነት ሲያወጣ እንመለከታለን። የመጨረሻው መውጫ ላይ ግን ህመም አለ፣ ያማል። ዛሬ ወገኖቼ መጨረሻ እግዚአብሔር ሊጎበኘን ባለ የመጨረሻ የመውለጃ ሰዓት ላይ ፔን አለና በልዩ ልዩ መከራ ውስጥ ያለን የመውለጃ ጊዜያችን የጉብኝት ጊዜያችን የደረሰ ትውልዶች፣ ህዝቦች፣ ባለራእዮች፣ አገሮች፣ ሀገራቶች መጨረሻ ላይ የምናየው መከራ እግዚአብሔር የሚጎበኝበት የሚሸጋገርበት መንገድ ነው። ስለዚህ አናማርር፣ መሪውንም እግዚአብሔርንም አናማርር። እግዚአብሔር በዚህ መንገድ ጉብኝቱን እንዲያፈጥን መከራውን ፈጥኖ እንዲደመድም እጅ ማንሳት ብቻ ነው። ክብር ለእግዚአብሔር ይሁን። ይሄ ነው ርዕሴ። ለመውለድ የደረሱ የሚል ርዕስ ነው። እንዳየነው 6 ፖይንቶች አይተናል። መጀመሪያ ዕብራውያን ለመውለድ በደረሱ ጊዜ በዛን ጊዜ ምን ሆኖ አልኩኝ? ትእዛዝ ወጣ። አንደኛ ትእዛዝ ወጣ። ሁለተኛ ትእዛዙን ለሚፈጽሙ አዋላጆች የትእዛዙ መልእክት ደረሳቸው። የትእዛዝ መልእክት ደረሳቸው። በደብዳቤ ነው በቃል ብቻ ደረሳቸው። ሶስተኛ ትእዛዙ ምንድነው? የዕብራውያን ሴቶች ለመውለድ በደረሱ ጊዜ ወንድ ከሆነ እንበሉት ግደሉት። ይሄ ነው። አራተኛ ትእዛዝ የተቀበሉ የአዋላጆች ተግባር ቅድም እንዳየነው ነው። እግዚአብሔርን የፈሩ ፈሪሃ እግዚአብሔር ያላቸው እነሱ ወንዶች ሕፃናትን ከሞት አስመለጡ። እነሱ ከፈርዖን እጅ አመለጡ። እግዚአብሔርም መልካም ነገር አደረገላቸው። ዛሬም የምንለው ከሰይጣን ጥፋት ከዘላለም ሞት በሚያድነው ጌታ ደግሜ እላለሁ፣ በሚያድነው ከዘላለም ጥፋት ከዘላለም ሞት በሚያድነው በአዲስ ኪዳን ታዳጊ ከዛር ውላጅ ከቆሌ አንቆ ከሚገድል ከዘር ማንዘር መርገምት ከጨለማው ገዢ ከዲያብሎስ ከሰይጣን ከዓለምና ከርኩሰቷ ከስጋና ከክፉ ምኞቱ አላቆ የሚያወጣና ሞትን ድል ነስቶ ሞታችንን ሞቶ ለኛ ህይወት የሆነልን ኢየሱስ ክርስቶስ ነው። እሱን በማመን በፊታችን ያለ ሞት ደግሞ ምን አይነት ሞት ነው? የነፍስ ሞት ነው። የዘላለም ሞት ነው። ጌታ ኢየሱስ የሚያድነው ከነፍስ ሞት ነው፣ ከዘላለም ሞት ነው። የዘላለምን ህይወት በሚሰጥ ትድግና ነው የሚታደገው። የስጋ ሞት ብቻ አይደለም። የስጋ ሞት ማንም አይቀርለትም። ስለዚህ ከዚህ አይነት ከሰይጣን ጥፋት ከዘላለም ሞት ከገሃነም ፍርድ በማስመለጥ ከሙሴ በሚበልጥ ትድግና ከአዋላጆቹ በሚበልጥ ትድግና ኢየሱስ ክርስቶስ በአዲስ ኪዳን ሊያድነን መጥቷል። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። ኑ በሚያድነው አዳኝ በጌታ ኢየሱስ ክርስቶስ ዳኑ። በእውነት ከጨለማው ጥቁር ዶሮ፣ ቀይ ዶሮ፣ ነጭ ዶሮ ከሚል እንዲህ አይነቱ ደግሞ በሲስተም በሰለጠነ ሲስተም ደግሞ በተለያየ አምልኮ የሰው ልብ ገዝቶ ባንድም በሌላም ከሚያሰግደው ከእግዚአብሔር መንገድ ከሚያወጣ ከልጁ ደህንነት መንግስት የሚያወጣ በደሙ ስርየት ካለው ኃጢአትን ከሚያስተሰርይ አለ ልጁ ደም ስርየት የለም። በደሙ ካልሆነ ስርየት እንዲያው በልማድ ከሚገዛ እንዲያው ወደ ሲኦል ከሚነዳ ከየትኛውም ልማዳዊና ገሃዳዊ ከሆነ ከሰይጣን ስራ ሁሉ የሚያድን ኢየሱስ ነው። ከስጋም ክፉ ሐሳብ ከዓለምም ክፉ ጥፋት ርኩሰት የሚያመልጥ የሚያስመልጥ ጌታ ነው። እባካችሁ ኑ ዳኑ። እኛም ከዛ ዓለም ነው ጌታ ያወጣን፣ ከዛኛው ዓለም ነው። ጥቁር ዶሮ ነጭ ዶሮ ከሚባልበት ብዙ ነገር አለ። ከዓለም የወጣንን እናመልካለን እያለን በደንብ አለባበሳችንን አሳምረን ከምናመልክበት ግን አዳብለን ብዙ ነገር አብረን ከምናመልክበት ከልጅነት ጀምሮ በቃ ወርቀን ከምንሰግድበት ነገር ግን አንድ ቀን ጌታ መጣና በቃ ደባል አምልኮ የለም አለ። ብቻውን ጌታ ያንኛውን አስቀርቶ ብቻውን አስገዛን። ብዙ
ውቃቢ ዛር ጨሌ ቆሌ ከሚባል ደባል አምልኮ ጋር በዘልማድ ስናመልክ የነበርን ብዙዎች ነን። ዛሬ እግዚአብሔር ነፃ አውጥቶናል። ክብር ለኢየሱስ ይሁን። ኑ ከዘላለም ሞትና ከዘላለም እስራት የሚፈታ አዳኙ ኢየሱስ ወንጌሉ አለ። እናንተ ደግሞ የእግዚአብሔር ባለ ራእዮች እነሆ እንደ ቤተ ክርስቲያን እንደ ግልም እንደ አብያተ ክርስቲያን እንደ አገር እንደ ዓለም ሁሉ በመሪነትና የእግዚአብሔር ዓላማ መጥቶባችሁ በምጥ ያላችሁ በስቃይ ያላችሁ የመውለጃ ጊዜ ሲደርስ ፔኑ ከትላንት ይልቅ እየጨመረባችሁ ያላችሁ የመውለጃው ዘጸአት ነው። የመውጣት ጊዜ ደርሷል። ታላቁ ሪቫይቫል ሊገለጥበት እግዚአብሔር ክብርና ክብር ሊገለጥ ነው። ለዚህ ነገር ምን እንሁን? እኛ በኢየሱስ ስም እጆቻችንን ወደ እግዚአብሔር እናንሳ። እግዚአብሔር ያጸነሰውን ያስወልዳል፣ የተወለዱትን ደግሞ አሳድጎ እንደ ሙሴ ለራእዩ ፍጻሜ ያበቃል። እግዚአብሔር ይመስገን። እንደዛ ነው። አራተኛ አምስተኛ ልትወልድ መውለጃዋ በደረሰ ልትወልድ ባላት ፊት የቆመው ዘንዶ እርሷንም ልጇንም አላጠፋም። የተወለደው ሕፃን ወደ መንግስቱ ነው የተነጠቀው። አጥፊውን የሚያጠፋ እንጂ የሚጠፋ ልጅ አይደለም የተወለደው። አሕዛብን በብረት መንግስት የሚቀጠቅጥ ሞትን ድል አድርጎ የሚነሳ ስለ መሲሁ ስለ ክርስቶስ የተነገረው። ስለዚህ ልጇም ተነጠቀ። እሷም ደግሞ እንዴት እንዳመል ምድርም ጉዟ ታዛ ዘሯን ከሚያጠቃው አልሞ ከወጣባት ከሱ ክንፍ ሰጥቶ እያስበረረ ከከፍታ በላይ ያወጣ አዳናት። ወገኖቼ ዛሬ ከጠላት ከፍታ በላይ ከፍ አድርጎ የሚያበረን መንፈስ ቅዱስ ስለተገጠመ በውስጣችን ስላደረልን ነው። ኖህ ያ መርከብ ውስጥ ገብቶ ነው አጥፊው የጥፋ ውሃት በመጣ ዓለምን ባጠፋ ጊዜ የጥፋት ውሃ፣ እሱ ግን በጥፋት ውሃ ላይ ነው ከፍ 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 እያለ እንደ ንስር ክንፍ እንደተገጠመላት እንደዚህ ሴት በራ እንደሄደች ወደ ላይ ነው ከፍ ከፍ ያለው። ዛሬም በአዲስ ኪዳን መንፈስ ቅዱስ በውስጣችን አድሯልና እሱ የአመጽን ልጅ ይከለክላልና ዓላማውን፣ እቅዱን፣ ፕሮግራሙን፣ አጀንዳውን እየገለጠ በቃሉ ይከለክላልና ልዩነታችን መንፈስ ቅዱስ ነው። እኛንም እያበረረ እየነጠቀ ከከፍታ በላይ ያወጣ ነው ያለው። ኑ እናንተ ወደሚረዳ ጸጋ ወደሚሰጥ መንፈስ ወደሚሰጥ ወደ እግዚአብሔር ልጅ ወደ ክርስቶስ መንግስት ኑ ብዬ ደግሜ እጠራለሁ። ክብር ለእግዚአብሔር ይሁን። አምስተኛ ነው። ስድስተኛ የመውጫ የመወለጃ ጊዜ ሲደርስ መከራና ስቃዩ ይጨምራል። ግን ዘጸአት ሊሆን ነው፣ ሊነጋ ነው። ሊነጋ ሲል ይጨላልማል። ሊነጋ ነው። በጣም ጨልሞብን በታላቅ ስቃይ ውስጥ ካለን ግድ የለም፣ የምጡ ባህሪ ነው። ስለዚህ አትማረሪ። ልትወልጂ ነው፣ ይነጋል፣ እንወልዳለን። ጌታ ያጸንሳል፣ ጌታ ያስወልዳል። ይሄ የምጡ መንገድ፣ የስቃዩ መንገድ፣ የጭንቁ መንገድ ደግሞ ማለፍ ነው። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ቸርነህ ምሕረት ለዘላለም ነው። በዚህ ቃል እግዚአብሔር የምታጸንስ የምታስወልድ አንተ ነህ። በኢየሱስ ክርስቶስም ከግለሰብ እስከ ዓለም አቀፍ ድረስ ዓለምን የፈጠር በሁሉ ላይ ያስቀመጥከው ነገር ግን ጠላት አይቶ እግዚአብሔር ታርጌት አድርጎ ይልቁን በመጨረሻው ዘመን ልትገልጥ ያለውን ታላቁን ዓለምን እግዚአብሔር ወደ ራስ የሚስበውን ታላቁን ህዳሴ መንፈስ ቅዱስ ሪቫይቫል ነው። እግዚአብሔር ለመቋቋም በመንፈስ ቅዱስ ሪቫይቫል በቤተ ክርስቲያን መገለጥ ነው። በባሪያዎች መገለጥ ፊት የቆመ የትኛውንም ተግዳሮት ሞት የመሰለ ጥላ የሞት ኃይል፣ የሞት ጉልበት፣ የሞት መላእክት፣ የሞት መንፈስ የትኛውንም አሰራር እግዚአብሔር በኢየሱስ ክርስቶስ ስም እጆቻችንን ወደ አንተ አነሳን። በሞት ላይ ስልጣን ያለ ሞታችንን ምትክ ሆነ የሞት ክልን ኢየሱስ ዛሬ በፊታችን የተጋረጠ በዓለሙ ፊት፣ በህዝቡ ፊት፣ በአብያተ ክርስቲያን ፊት፣ በባለራእዩ ፊት የቆመ ሞት የሆነ መጋረጃ በሞትና በትንሣኤ ኃይል የተቀደደ ይሁን። የተዋጀንበትን ደም ጠራንበት። ቅዱስ ክንድህን በኢየሱስ ስም አሳለፍንበት። ስምህን ጠራን። እኛም ተስማምተን ሁሉም በሚችል አምላክ ቃል ሞትና ግርዶሹን እነሆ በመስቀል ላይ ስለኛ በሞት ግብትና መጋረጃው በተቀደደበት በስጋ ሞት በመስቀል ኃይልና ቃል ከለከል ነው። በፈሰሰው ደም ምልክት ከለከል ነው። በወረደው ቅዱስ መንፈስ ስልጣን አገድ ነው። በቃል ቁልፍ ቆለፍንበት። አድነን
ቤተክርስቲያንን አድን፣ ህዝብህን አድን፣ አዲሱን ጀነሬሽን ትውልዱን አድን፣ ዓለማትንና የዓለማት መንግስታት መሪዎችን አድን። በኢየሱስ ስም ህዝቦቻቸውን አድን። አዳኝ ኢየሱስ በአዲስ ኪዳን ባለው ሉዓላዊ ትርግና ዓለምን በፈጠርክና ዓለምን ባዳንክበት በልጅ በኢየሱስ ክርስቶስ መዳን ለዓለማችን እንዲሆን ጸልየናል። ዓለሙን የሚያምስ የዚህ ዓለም ገዢ የተባለው አንተ ራስህን በሰጠህበት መስቀል ተቀጥቅጦ ወደ ውጪ ተጥሏል። የዚህ ዓለም ገዢ ተፈርዶበታል ተብሎ ተጽፏል። በዚህ ቃል የተወገደ ይሁን። በቃል ማሰሪያ አሰር ነው። ስለነበረን ጊዜ ተመስገን። ክብሩን ውሰድ። አሜን። በኢየሱስ ጨርሰናል ወገኖች። ጌታ ይባረክ።